አድማጭ ተመልካቾቻችን ይህ የሀሳብ መድረክ የተሰኘው ዝግጅታችን ነው። የሀሳብ መድረክ በተስፋ ቴሌቪዥን በየሳምንቱ አዳዲስ ሀሳቦችን ይዞ ወደ እናንተ ይቀርባል። ዛሬ ልዩ እንግዳ ጋብዘን ወደ እናንተ መጥተናል። ዛሬ ከኔ ጋር ቆይታ የሚያደርጉት መጋቢ መኳንንት አለሙ ናቸው። ከመጋቢ መኳንንት አለሙ ጋር የምንነጋገርበት ርዕሰ ጉዳይ ተጽዕኖ ፈጣሪ ባለአደራ የተሰኘ መጽሐፍ ጽፈዋል። በዚህ መጽሐፍ ተንተርሰን የተለያዩ ሀሳቦችን እየተነጋገርን ከእናንተ ጋር እንቆያለን። መጋቢ ጥሬን አክብረው ስለመጡ በእኔና በሀሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። እግዚአብሔር ይባርክ። ውይይታችንን ለመቀጠል እንዲመች በፍቃድ አንተ እያልኩ ልቀጥል ወይስ አንቱታውን? በጣም የትኛው አንተ ይመቸኛል። አንተ ይሻላል። አዎ መልካም መጋቢ፣ እንኳን ወደ ተስፋ ቴሌቪዥን የሀሳብ መድረክ ፕሮግራም በደህና መጣህ ደግሜ እላለሁኝ። ዛሬ ከአንተ ጋር እንግዲህ የተጽዕኖ ፈጣሪ ባለአደራ በተሰኘው መጽሐፍ ዙሪያ ነው የምንነጋገረው። ወደዚህ ውይይት ከመግባታችን በፊት መጋቢ መኳንንት ማን ነው? የትምህርት ዝግጅቱ አሁን የት እያገለገለ ነው? የት ሀገር ይኖራል? የሚለውን ትንሽ ነገር ለሀሳብ መድረክ ተመልካቾች ስጥልንና ከዛ ወደሚቀጥለው ሀሳብ እንሄዳለን። እስኪ ራስን አስተዋውቅ። እሺ፣ እግዚአብሔር አምላክ ይባርክህ። እኔም ይህንን እድል በማግኘቴ በጣም ደስተኛ ነኝ። ይህንን ሚዲያ በቅርብ ከሚከታተሉ ሰዎች ነኝ እና ብዙ ተጽዕኖ ፈጣሪ የሆነ ሀሳብ አለሁ እንደ መጽሐፌ ማለት ነው። እና መኳንንት አለሙ እባላለሁኝ። የመጣሁት ከላስ ቬጋስ ዩናይትድ ስቴትስ ነው። የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን መጋቢ ነኝ እና በዛ አገለግላለሁኝ። እዚህ ኢትዮጵያ በነበርኩበት ጊዜ በሙሉ ወንጌል ቤተክርስቲያን ውስጥ በተለያየ አገልግሎት ከልጅነት ጀምሮ ከወጣት አገልግሎት ጀምሮ እንደገናም ክፍል መሪ በሚባሉበት ጊዜ የክፍል 3 መሪ ክፍል መሪ ሆኜ እንደገናም ደግሞ የመጽሐፍ ቅዱስ ትምህርት ቤት አስተማሪ ሆኜ አገለግል ነበረ። የዛሬ 24 ዓመት ወደ አሜሪካ በመሄድ ኑሮዬን ጀምሬ መወዳት ባለቤት አለችኝ፣ ናርዶስ ክፍሌ ትባላለች። እንደገናም ደግሞ ልጆች አሉኝ፣ 3 ልጆች። ከነሱ ጋራ የማገለግልባት ቤተክርስቲያን የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ትባላለች። የትምህርት ፕሮሰሱ የሄድኩበት እንግዲህ አስፈላጊ ከሆነ የመጀመሪያ ዲግሪን በቴዎሎጂን የሰራሁት፣ እንደገና ደግሞ በሁለተኛ ዲግሪን በሜንታል ሄልት ነው የሰራሁት። አሁን 3ኛ ዲግሪን ፒኤችዲ እየሰራሁ ነው ያለሁት በኦርጋናይዜሽናል ሊደርሺፕ እና እግዚአብሔር እንደረዳኝ በዛ አቅጣጫ እየሄድኩ ነው ያለሁት። ጌታ ይባረክ። መልካም። እንግዲህ ብዙ ተሞክሮ ነው ያለ። እነዚህ ተሞክሮዎችህ ለዛሬ ውይይት ግብዓት ይሆናሉ። አድማጮቻችን ተመልካቾቻችንም ደግሞ ይህን ግንዛቤ አድርገው ይሰሙሃል ማለት ነው። በቅርብ ለህትመት ፕሮሰሱ አልቆ ሂደት ላይ ያለውን መጽሐፍ የማየት እድል ገጥሞኝ ነበር። የመጽሐፉ ርዕስ ተጽዕኖ ፈጣሪ ባለአደራነት ይሰኛል። የዛሬው ውይይታችን ከዚህ መጽሐፍ ጋር ተያያዥ የሆኑ ሀሳቦችን እያነሳን ነው የምንነጋገረው። እስኪ እንደው መጋቢ ከዚህ ብንጀምር ተጽዕኖ ፈጣሪ ባለአደራነት ስንል ምን ማለት ነው? ከትርጉሙ ጋር ተያይዞ ያለውን ሀሳብ ብናይ፣ አንደኛ ተጽዕኖ ፈጣሪ የሚል አለ፣ ሁለተኛ ደግሞ ባለአደራ የሚል አለ። ሁለቱን በአንድ ላይ እና እንደገና ደግሞ እያንዳንዱን በተናጠል እስኪ በተወሰነ መልኩ ልታሳየን ሞክር። እሺ፣ አሁንም እንደገና ሰጠኝ ድል በጣም ነው የማመሰግነው። የምፈልገው ሀሳብ ነው። ይህንን ርዕስ ሲነሳ በጣም ልቤ ይሞቃል። እንደዛ የሚሆንበት ምክንያት በሰዎች ውስጥ የታመቀ ኃይል አለ፣ ወይም ደግሞ ጋድ ጊቭን የሆነ ታለንት ወይም ጊፍት ወይም ስጦታ የምንለው አለ። ባዶ ሆኖ የተፈጠረ ሰው የለም። እግዚአብሔር ጌታን አውቀው ያሉት ሰዎችም ከጌታን ቤት ውጭ ያሉትም ሰዎች እግዚአብሔር ባዶ ነገር አልፈጠረም። በውስጣቸው አቅም፣ ጉልበት፣ አካባቢያቸውን፣ ቤታቸውን፣ ኢንቫይሮንመንታቸውን መቀየር የሚችሉበት ብቃት አለ የሚል እምነት ስላለኝ ለዛ ነው ይሄ ሀሳብ በውስጤ ሲሰላሰል ነው
ተጽዕኖ ፈጣሪ ባላደራ የሚለው ሀሳብ ውስጥ የመጣውና ከመጀመሪያ የሚነሳው ተጽዕኖ ፈጣሪነት የሚነሳው ከባላደራነት ነው። ባላደራነትን ደግሞ ስናስብ ባለቤት አለው። ባለቤቱ ሰጪው ነው። ሰጪው ደግሞ እግዚአብሔር ነው። ስለዚህ ሰጪው እግዚአብሔር ይህንን አደራ በሰው ውስጥ ያስቀመጠው እግዚአብሔር በሰው ውስጥ አስቀምጧል። አንድ ቀን ደግሞ ይጠይቃል። የሰጠውህን የታደረግከው ብሎ ይጠይቃል። ስለዚህ በተለይ ደግሞ እንደ ክርስቲያን ልናስብ የሚገባው ይቺ ዓለም ላይ የምንኖርባት ዓለም ላይ ታላቅ ተጽዕኖ ማምጣት የምንችል በክርስቶስ ኢየሱስ አምነን የዳንን የጠራንን በማወቅና በማመን ወደ እግዚአብሔር የተጠጋን ሰዎች ብዙ እድል አለን ብዬ አምናለሁ። ብዙ እድል አለን። ስለዚህ ባላደራ ነኝ የሚል ተቀብያለሁ የሚል እሳቤ በውስጤ እግዚአብሔር ያስቀመጠው ነገር አለ የሚልና እሱን ባላደራነት ፈልጎ ስለማግኘት ያ እግዚአብሔር በሰው ውስጥ ያስቀመጠው ባላደራነት ተጽዕኖ የመፍጠር አቅም አለው፣ ኃይል አለው። አንድ ነገር ላንሳልህ ፓስተር፣ ጥሩ ሀሳብ እየሰጠህን ነው። አንድ ቃል ደጋግሞ እንሰማለን። በተለይ አንተ የሊደርሺፕም ተማሪ ነህ። መሪነት ተጽዕኖ ፈጣሪነት ነው የተባለ ይነገራል። በብዙ መጽሐፍቶች ላይም እንደዛ ይታያል። እንደው በአንተ እይታ አንድ ሰው ተጽዕኖ ፈጣሪ ነው ለማለት ምንድን ነው እንደ መስፈርት የምታስቀምጠው? ተጽዕኖ ፈጣሪነት ትንሽ አሁን በአሁኑ የኮንቴምፖራሪ በሆነ ወርልድ ውስጥ ትርጉሙን እያዛባ ነው መተናል። ሚዲያው በጣም ብዙ ሰዎች ይህንን ቃል ይጠቀሙበታል። በየቦታው እንሰማዋለን። በየሚዲያው ላይ በየቦታው ላይ እንሰማዋለን። አክሰሱ ባላቸው ሰዎች ሁሉ ይሄንን የሰውን ቀልብ የሚስብ ሀሳብ ስለሆነ እንሰማዋለን። ይሄ ምንድን ነው? ቀቢጸ ተስፋ የሚባል ነገር አለ አይደለ? በቃ ሰዎች ልባቸው እንዲሞቅ የሚያደርግ ነገር ነው። ግን ከዛ ያለፈ ነገር ያለው ነው ብዬ ነው የማምነው። ምክንያቱም ተጽዕኖ ፈጣሪነት ቁመና አለው፣ ስብዕና አለው፣ መገንባት ያለበት ሳይኮሎጂካል ሜካፕ አለው እንጂ ተጽዕኖ ፈጣሪ ነኝ ተብሎ ስለተፎከረ ወይ ደግሞ ነህ ተብሎ ስለተነገረና ነኝ ስላልን አይደለም። አንድ ማመንና ማሰብ ያለብን ነገር እግዚአብሔር ተጽዕኖ መፍጠር የምንችልበትን አቅምና ኃይል ውስጣችን አስቀምጧል ብለን ማመን አለብን። በውስጣችን አቅሙ አለ አቅሙ አለ። አሁን አቅሙ አለ ስንል ችግራችን ተጽዕኖ ፈጣሪ ማለት ብለን ትርጉሙን አዛብተነዋል። እንደዚህና እንደዚህ ካላደረገ ተጽዕኖ ፈጣሪ አይደለም ብለን ነው የምናስበው። እግዚአብሔር ግን ተጽዕኖ ፈጣሪ ነው፣ የልቤን ሐሳብ የተፈጠረለትን ዓላማ አድርጓል ብሎ የሚያስበው እግዚአብሔር በሰጠህ ፓራሜትር ውስጥ ወይ ደግሞ በሰጠህ ዘመንና በሰጠህ እድል ውስጥ ያለህን ሪሶርስ ተጠቅመህ ማገልገልን ነው እግዚአብሔር ደስ የሚያሰኘው። እኔ እንዳንተ አልሆንም፣ አንተ እንደኔ አትሆንም፣ እከሌም እንደከሌ አይሆንም። ሁላችንም እንደተሰጠን። ስለዚህ እንደተሰጠን ካደረግን በመጨረሻው ቀን በእግዚአብሔር ዘንድ አንተ በጎ ታማኝ ባሪያ ወደ ተዘጋጀልህ ደስታ ግባ የሚያስብለን ሽልማት እናገኛለን። ስለዚህ እሱ ነው ማግኘት ያለብን። እስኪ እንደው ተጽዕኖ ፈጣሪነት ቁመና አለው ብለኸኛል። እስኪ ከተጽዕኖ ፈጣሪ ቁመና ብለህ ከምታስባቸው እሳቤዎች አንድ ወይ ሁለት እስኪ ያሳይ። እሺ፣ በጣም ጥሩ ሀሳብ ነው። አለበለዚያ ሀሳባችን አየር ላይ ተንጠልጥሎ ይቀራል። እሱ እንዳይሆን ነው እንደዛ የፈለኩት። ቁመና ካልን ቁመናው ፖስቸር ማለት አይደለ? የአንድ ሰው የሚታየው አንድ ሰው ስፖርተኛ ነው፣ በጣም ጠንካራ የሆነ የአካል ግንባታ ላይ ጊዜውን ያሳልፋል ካልን እላዩ ላይ የምናያቸው የጤናማ ስፖርተኛ ፖስቸሮች አሉ። ልክ እንደዚሁ ሁሉ ተጽዕኖ ፈጣሪ ቁመና አለው። ምን ማለት ነው ካለን ውስጡ ሊያሳድጋቸው የሚገቡ አለዛ ቅድም እንዳልነው ቀቢጸ ተስፋ ውስጥ ልንገባ ነው። በምኞት ዓለም ልንኖር ነው እና ሳንዳስሰው፣ ሳነካው፣ ሳንጨብጠው፣ ሳንደርስበት እንዲሁ በምኞት ልንዘልቅ ነው። ግን እግዚአብሔር ደግሞ
የተናገረንን ነገር የሚያደርግ አምላክ ስለሆነ ያንን እግዚአብሔር የተናገረንን ነገር በውስጣችን ያለውን ነገር በኋላ መጣበታለሁ ፈልጎ ማግኘት የሚል ሀሳብ አለ። ስለ ቁመና አሁን ስለጠየቀኝ ነው እንጂ ፈልጎ ማግኘት ይቀድማል። ግን አሁን ስለ ቁመና ግን አንድ ሰው ቁጭ ብሎ ቆም ብሎ ማሰብ ይኖርበታል። ምንድን ነው በውስጤ ያለው? ምንስ ነው ማድረግ የሚችለው? በውስጤ ያለው ነገር ምንድን ነው ለውጥ ማምጣት የሚችለው ብሎ ራሱን ፈልጎ ማግኘት አለበት። ሉቃስ ምዕራፍ 14 ላይ ከቁጥር 28 ጀምሮ የምናየው ቃል አለ። ስለ አንድ ቤት ሊሰራ አዲስ ትርጉም ህንፃ ነው የሚለው። የድሮ መጽሐፍ ቅዱስ ግንብ ነው የሚለው። ግን ቤት ሊሰራ የጀመረ ሰው ሪሶርሱን በሙሉ አጠራቅሞ ማድረግ የሚችለውን ነገር ማድረግ ካልቻለ እዛ ቁመና ላይ ካልደረሰ ሊደመድመው ቢያቅተው መንገደኛ ሁሉ ይሳለቅበታል። ስለዚህ ምን እያለን ነው ጌታ ሲያስተምረን? አንድ ሰው ሊሰራ ያለውን ነገር ሲያስብ ሊያደርገው ላለው ነገር የሚያበቃው በቂ ቁመና አለው ወይ? ምንድን ነው የስነ ልቦና ዝግጅት፣ እንደገና ደግሞ የፐርሶናሊቲ ማን እንደሆነ ማን እንደጠራው እግዚአብሔር በውስጡ ምን እንዳስቀመጠ በእውቀት ህይወትን መምራት ማለት ነው። እነዚህ ነገሮች የቁመና መለኪያ ናቸው ብዬ አስባለሁ። ቁጭ ብሎ አሰብ ይላል። ቁጭ ብሎ አሰበ። እንደውም የሚቀጥለው ቃል አንድ ሰው ይላል አንድ ንጉሥ 2 ክፍል ሰራዊት 2,000 ወይ ደግሞ 20,000 ማለት ነው ሰራዊት ያለው ንጉሥ ሊገጥመው ቢመጣ እሱ ግን ያለው 1,000 ወይም ደግሞ 10,000 ሰራዊት ከሆነ በመጀመሪያ ቁጭ ብሎ ያስባል። ይህንን ሰው መግጠም የምችልበት ቁመና አለኝ ወይ ብሎ ያስባል። ካልቻለ ብሎ ይነግረናል። እዛ ጋር ካልቻለ ምን ያደርጋል? አስቀድሞ ሄዶ ይቅርታ ይጠይቃል። መሸነፉን ያምናል። ነገር ግን እንደሚችል ካሰበ ግን ያን ነገር ስለምንድን ነው ጌታ ኢየሱስ እያስተማረ ያለው? ዋጋውን ተምኖ ደቀ መዝሙር ስለሚሆን ሰው ነው የሚናገረው። ስለዚህ ዋጋ ልክ ተጽዕኖ ፈጣሪ ነኝ የሚለው ሀሳብም እግዚአብሔር በውስጤ ያስቀመጠው ነገር አለ፣ እስከዚህ ድረስ መሄድ እችላለሁ፣ አቅም አለኝ፣ ጉልበት አለኝ። ያን ጊዜ ለመማር ይፈቅዳል። ያን ጊዜ ለመመራመር፣ ያን ጊዜ ለመጠየቅ፣ ያን ጊዜ ሰዎችን ከሰዎች ለመማርና ልቡን አስፍቶ ቲቸብል የሆነ ስፒሪት ኖሮት በዛ አቅምና በዛ ጉልበት ራሱን ያዘጋጃል። እና እነዚህ ነገሮች ቁመና ናቸው ብዬ አስባለሁ። በጣም ጥሩ ነገር ነው። እንደው አንድ ነገር እየነካካው ስለሆነ እሱን ብናየው ብዬ ነው። አሁን ስለ ቀቢጸ ተስፋነት አንስተሃል። በዚህ ዘመን በጣም አስቸጋሪ የሆነው ነገር ደግሞ ሰዎች ከቀቢጸ ተስፋ መውጣት አለመቻላቸው ነው፣ ወይም ደግሞ በዛ ውስጥ መግባታቸው ነው። እና ይሄ ራስን ፈልጎ ማግኘትና በቀቢጸ ተስፋነት መካከል ያለው ልዩነት ትንሽ ለአድማጮችና ለተመልካቾች ማሳየት ብትችል። ብዙ ጊዜ ከምን ጋር ነው የሚገናኘው? እንደዚህ ተጽዕኖ ስለመፍጠር ሲወራ ቅድም ያነሳል ነገር አለ። እግዚአብሔር የሰጠን አቅም አለ፣ እግዚአብሔር የሰጠን ፖቴንሻል አለ፣ እግዚአብሔር የሰጠን እንደዚህ ነገር አለ፣ እግዚአብሔር የሰጠን እንደዚህ ነገር አለ የሚል ዝም ብሎ ሰዎችን ቃላቱ ይቅርታ ልጠይቅና ልጠቀመው ሰዎች እንዲያብጡ ያደርጋል። ሰዎች ብጥ ይላሉ ከሆኑት በላይ። እንዴት ነው የምታየው ይሄን ነገር? አሁንም ቅድም ወዳልኩት ወደ ሉቃስ 14 ነው መጣው። ምክንያቱም 3 ቃላቶች ይናገራል። በጣም መሰረታዊ ናቸው ብዬ ስለማስብ አስቀድመው የሚል ሀሳብ አለ፣ ተቀምጦ የሚል ሀሳብ አለ፣ ከዛ በኋላ ያስባል ይላል። እነዚህ ነገሮች ሰው በመላምት ወይ ደግሞ በቃ በደመ ነፍስ የሚያደርገውን ነገር ከማድረግ ያወጣውና በእውቀት የሚጨበጥ ነገር እንዲያደርግ ያደርገዋል። ምንድን ያደረገው ያ ንጉሥ?
አስቀድሞ የሚለው አሄድ ኦፍ ታይም ማለት ነው። ጊዜ ወስዶ አሄድ ኦፍ ታይም ከሚታየው ነገር ባሻገር ነገሮች ከመምጣታቸው በፊት ተጽዕኖ ፈጣሪ ሰዎች ዘመንን ይዋጃሉ። ሊመጣ ያለውን ዘመን ይዋጃሉ። ሊሆን ያለውን ነገር አስቀድመው ያያሉ። ህይወትን በምን አይነት መንገድ እንደሚገጥሙና በዛ ውስጥ ባለድል እንደሚሆኑ ስለዚህ አስቀድሞ የሚለው ሀሳብ በጣም አስፈላጊ ነው። ይሄ ተጽዕኖ ፈጣሪ ነው የሚለውን ሰውዬ የህይወቱን ግንባታ የህይወቱን ዘይቤ የሚያሳየን ነው። አስቀድሞ ይላል። ከዛ በኋላ ተቀምጦ የሚለው ጊዜ ወስዶ ማለት ነው። እየተሮጠ አይደለም የሚደረገው። ጊዜ ወስዶ እንደ መንፈሳዊ ሰው እየጸለየ እግዚአብሔርን እየጠየቀ በውስጥ ያስቀምጥከው ነገር ምንድን ነው? ምንስ እንዳደርግ ትወዳለህ ብሎ እየጠየቀ ማለት ነው። ከዛ በኋላ ጊዜ ወስዶ ማለት ነው። ተቀምጦ የሚለው ሀሳብ ተረጋግቶ ማለት ነው። ሶስተኛው ሀሳብ አስቀድሞ ተቀምጦ ያስባለው በፓወር ኦፍ ቲንኪንግ ቁጭ ብሎ የማሰብ ኃይል ነገሩን እንዴት እንደሚያደርግ ያስባል። በዚህ ውስጥ የእግዚአብሔር መንፈሱን ይገዛል። መንፈስ ቅዱስ ለሰውየው ኢንላይትመንት ይሰጠዋል። ብዙ ጊዜ ችግራችን ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው እንዲሁ በፍጥነት ውስጥ ነው ያለው። ዓለም ስለምትፈጥን እያንዳንዱ ነገር ስለሚፈጥን በሚፈጥን ዓለም ውስጥ ገብተን በሩጫ ውስጥ ነው ያለ ነው። ልንረጋጋ ልንቆምና እጃችን ላይ ያለውን ነገር ልንይዝ ይገባል። በተለይ እዚህ ጋር በጣም ላነሳው የምፈልገው ሁለተኛ ሳሙኤል ምዕራፍ 2 ላይ ስለ አሳሄል ይናገራል። መጽሐፍ ቅዱስ ሲናገር አሳሄል በሩጫ ፈጣን ነበር ይላል። እንደሚዳቋ ፈጣን ነበር ይላል። ማንም አይደርስበትም። በጣም ፈጣን ነው እና መፍጠኑ ጥሩ ነው። ግን አሁን እየፈጠነ ያለበት ቦታ ላይ አግባብ የለውም። አብኔር የጦር መሪ ነው፣ የጦር ጀነራል ነው። አብኔር እና አሳሄል በተለያየ ጎራ የተሰለፉ ሰዎች ናቸው። ግን ጠላቱን አይመክርም። አብኔር ዘወር ብሎ አሳሄልን መከረው። ባክን ዘወር በልና ወደ ግራ ወይም ወደ ቀኝ ተመልከትና መሳሪያ ውሰድና ግጠመኝ አለው። ይሄ ትልቅ የጦር ሰው መሳሪያ ያልያዘ ሰው መግደል አልፈለገም፣ ወይ ደግሞ መዋጋት አልፈለገም። ንቆታል። የናቀው ለምንድን ነው? ስላልታጠቀ ነው። እጁ ላይ መሳሪያ የለም። ሰውየው ይሮጣል። እኔ የእኛን ዘመን ሰው ይመስለኛል። አንዳንዴ በጣም እንሮጣለን። በጣም ብዙ ነገሮች እናደርጋለን። በዓለም በምትሮጥበት ሩጫ ልክ እንሮጣለን። ግን ትጥቅ የለንም፣ እውቀት የለንም። እንደ መንፈሳዊ ሰው የእግዚአብሔርን ጸጋ፣ የእግዚአብሔር ቃል እውቀት፣ የእግዚአብሔር መንፈሳዊ ጥበብ የለንም። ግን የተነገረን ነገር ስላለ ትሆናለህ፣ ታደርገዋለህ ስለተባለን በቃ በሩጫ የሚሆን ስለሚመስለን ጦርነት ውስጥ በሩጫ አይሆንም። ጦርነት ውስጥ ትጥቅ ያስፈልጋል፣ መሳሪያ ያስፈልጋል። ጠላትህን የምትገጥምበት ከጠላትህ የበላይ እንድትሆን የሚያደርግህ እንትን ያስፈልጋል። እሱ ካልሆነ ይህን ሰው መከረው፣ አልሆንም። 2 ጊዜ መከረው፣ አልሰራም። ዝም ብሎ ይሮጥ ነበር ይላል። በጣም ልንማርበት የሚገባ ነው። በህይወቴ ብዙ ነገር ተምሬያለሁ ከሱ። ለዚህ ነው መታጠቅን፣ መሰልጠንን፣ መማርን በጣም የምፈልገው። ምክንያቱም በዚህ ዘመን ያለውን ክፋትና በዚህ ዘመን ያለውን ተግዳሮት ቻሌንጅ ማሸነፍ የምንችለው በሱ ስለሆነ። የሚገርመው እዛው ቃል ላይ አሳሄል ወድቆ በሞተበት ስፍራ እስራኤል ይቆም ነበር ይላል። ቆሞ ነበር። ይህ ሰውዬ ለብዙ ሰዎች መቆም ምክንያትም ነበረ፣ ባለማሰቡ። ስለዚህ ከቀቢጸ ተስፋ ወጥተን ትጥቅ ያለበት፣ እውቀት ያለበት፣ ጥበብ ያለበት ራስን ፈልጎ በማግኘት ከእግዚአብሔር ጋር በመነጋገር አስቀድሞ ተቀምጦ በማሰብ ተጽዕኖ ፈጣሪነት
ባላደራ ስብዕናን መገንባት ይቻላል ብዬ አምናለሁ። መጽሐፉ በጣም ዲቴይል ስለ ባህሪያቶች ይናገራል፣ ስለ ቁመና ይናገራል፣ ስለ ተግዳሮቶች ይናገራል እና መጽሐፉን ለሚያነቡ ሰዎች መልካም። እንደው ጥሩ ነገር ነው እዚህ ላይ የተነሳው። ግን ቁጭ ብሎ ስለማሰብ ካነሳን አይቀር ብዙ ሂደህበታል። ግን ዝም አንድ ቀላል ነገር እንደው ሂስ ብናደርግ ብዬ ነው። የኢትዮጵያን ቤተክርስቲያን ዛሬ የኢትዮጵያን ቤተክርስቲያን ስንል በመላው ዓለም ያለችውን የአበሻ ቤተክርስቲያን ብል ይቀላል። ሌሎች ወንድሞችም አሉ። አይ ቲንክ ይህን ፕሮግራም ኤርትራውያን ያዩታል፣ ሌሎች አማርኛን የሚሰሙ አበሾቹ ያዩታል፣ በመላው ዓለም ያሉ እነሱንም ግምት ውስጥ እናስገባና ከስትራቴጂ ጉዳዮች አንጻር እንዴት ነው የምታያት? ተቀምጠው የሚያስቡ በጥልቅ የሚያዩ መሪዎች እጥረት አለ የሚሉ ወገኖች አሉ። አንተ እንዴት ታያታለህ? በጣም አስፈላጊ እና እንደ ቤተ ክርስቲያንም እንደ መሪም ቆም ብለን ልናይ የሚገባን ነገር ነው ብዬ አምናለሁ። በቅርብ ጊዜ ውስጥ ቤተክርስቲያን ውስጥ ይህን ስልጠና ሰጥ ነበረ እና እዛ ስልጠና ላይ ከምናገረው ነገሮች አንዱ እንደ መሪ እንደ አገልጋይ አንድ ሰው መንገድ ላይ አቁሞ የህይወት ራዕይ ምንድን ነው ብሎ ቢጠይቀን ሳንኮላተፍ አጥርተን ይሄና ይሄ ነው ብለን መናገር እንችላለን ወይ የሚል ሙግት አብረውን ከሚያገለግሉ ወገኖች ጋር ስልጠና አደርግ ነበረ። እንደውም የህይወቴን ግለ ራዕይ ብዬ ሁሉ እዛ ጋር አስቀምጥ ነበረ። አሁን ያጠየቀኝ ጥያቄ በጣም ብዙ መሪዎች የወደቅንበት ወይንም የጎደልንበት ነገር ነው ብዬ አስባለሁ። ራዕይ ከግብ ጋር ከዓላማ ጋራ ከእሴት ጋራ እና ከእቅድ ጋራ ተምታቶብናል፣ ተደብላልቋል ይመስለኛል። ዝም ብዬ በራሴም ህይወት እስከ ቅርብ ጊዜ ድረስ እንደገናም ደግሞ አብረውኝ ያሉ ሰዎችንም በተለያየ አጋጣሚ የማስተምራቸውንም የማሰልጥናቸውንም ሰዎች ጥያቄ ስጠይቅ እነዚህን ነገሮች ጭፍልቅልቅልቅ አድርገው የሚሉት ራዕይና ግብን፣ እሴትን፣ ዓላማን፣ እቅድን እያንዳንዱን ነገር በትክክል አድሬስ ማድረግ እስካልቻለን ድረስ የተሳካለት የተዋጣለት መሪ መሆን አንችልም። ምክንያቱም መሪ አንድ ራዕይ አይቶ ወዳየው ነገር ህዝብን የሚያገባ ነው፣ ህዝብን የሚወስድ ነው። መሪ ጋር ይሄ እውቀት ከሌለ ወዴት እንደሚሄድ አይታወቅም። ወዴት እንደሚሄድ ደግሞ ካልታወቀ ህዝብ መረን ይወጣል፣ የእግዚአብሔር ቤት ይበለሻሻል፣ እንዳይሆን ባላዋቂ ሰዎች ይበለሻሻል። ስለዚህ መጀመሪያ በቃ እኔ ስልጠና ላይ አብረው ላሉ ሰዎችም መጀመሪያ የህይወታችን የግላችን ራዕይ አለን ወይ? ከዛ በኋላ ነው ወደ ቤተሰብ፣ ከዛ በኋላ ወደ ቤተ ክርስቲያን መምጣት የምንችለው እና የተሳካለት መሪ እነዚህን ነገሮች በአግባቡ መልሶ በእነዚህ ነገሮች ላይ የሚሰራ ሰው ተጽዕኖ ፈጣሪ መሪ መሆን ይችላል። የአሁኑ መጽሐፌ ተጽዕኖ ፈጣሪ ባላደራ ነው። እግዚአብሔር ቢፈቅድ ወደ 5 ሲሪየስ ነው ያለው። ተጽዕኖ ፈጣሪ ባላደራ አሁን የመጀመሪያው ነው። ሁለተኛው ተጽዕኖ ፈጣሪ መሪ ነው። ሶስተኛው ተጽዕኖ ፈጣሪ ቤተሰብ ነው እያለ እንደዛ ይቀጥላል። ስለዚህ በሁሉም አቅጣጫ ተጽዕኖ ፈጣሪነትን ያበረታታል። መልካም እየተሰራው ሰዎች እንዲሰሩ የምተጋ
የአቅሜን ያህል የምሞክር ሰው ነኝ። ኦልሬዲ ሂደት ውስጥ ገብተሃል። አዎ የምትችለውንም እያበረከትክ ነው። አባቶች አንድ ነገር ይላሉ፣ ወይም ደግሞ በእኛ በስነ ቃላችን ሲወራ ነገርን ነገር ያነሰዋል አይደል የሚባለው። አሁን ስለ ስኬታማ መሪም እየነገርከን ነው። ከዚህ ተነስተን የአንድ ስኬታማ መሪ መለኪያው ምንድን ነው? አንድ መሪ ስኬታማ ነው ለማለት መኳንንት በምንድን ነው የሚለካው? እከሌ ስኬታማ ነው፣ አይ ስኬት ርቆታል ብለህ ለካ ብለህ እንደ መስፈርት የምታስቀምጣቸውን የተወሰኑ ነገሮች ማንሳት እንችላለን? አዎ ይኖራሉ። ከአመራር አንጻር በተለይ እሺ ይኖራሉ። ብዙ በዚህ በመሪነት በአመራር ክህሎት ላይ ብዙ ሰዎች የተለያየ ፍልስፍና እንዳላቸው አውቃለሁኝ። በትምህርት ቤትም በእሱ አቅጣጫ ብዙ እናደርጋለን። ግን እንደው ገዢ የሆነው ሀሳብ በአመራር ላይ ቅድም ያልኳቸው ይሄ ራሱን በራዕይ የሚመራ ሰው ነው ወይ? ራዕይ ያለው? አዎ ዓላማ መር የሆነ ህይወት ያለው። ዓላማ ማለት የምንኖርለትም የምንሞትለትም ነገር ያለን። ይሄንን ሳላደርግ እግዚአብሔር ሆይ ብለን እየተማጸንን በየቀኑ ወደዛ የምናጠበጥ ወደዛ የምንሻገር ሰዎች መሆን አለብን ብዬ አስባለሁ። እና እሱ እንዳለ ሆኖ ሌላው መሪን መሪ የሚያደርገው ነገር ወይ ደግሞ ውስጡ ያሉት ኢንግሪዲየንቶች አሁን ለምሳሌ በትምህርት ቤት ስማርት ይባላል። ስማርት ቲንኪንግ ወይ ደግሞ ስማርት የሆነ አስተሳሰብ ይባላል። ስማርት በጥቅሉ ጥበባዊ የሆነ አመራር ማለት ነው። ስማርት የሆነ ሊደርሺፕ ማለት ጥበባዊ የሆነ ግን ስማርትን በአብሪቬሽን ያስቀምጡታል። SMART አይደለ? እና እሱን የአንድ የአመራር ክህሎት ላይ ያለ ሰው ወይ ደግሞ በአመራር ላይ ያለ ሰው ሊያዳብራቸው የሚገባ የአመራር ምንድነው ክህሎቱን የሚያዳብረባቸው የሚገልጥባቸው መንገዶች ናቸው ተብሎ ይታሰባል። ስማርት ኤስ እያንዳንዱ አብሪቬሽን ነው ብያለሁ። ስለዚህ ኤስ ስማርት ነው። እሺ ስፔሲፊክ እሺ ስፔሲፊክ ነው። ከዛ በኋላ ኤም ደግሞ ሜዥረብል ነው። ስፔሲፊክ ነው አድራሻ ያለው አድራሻ ያለው። ስፔሲፊክ ማለት ግብ ያለው ሁሉም ጋር የማይረግጥ የመሪነት ባህሪ ይሄ ነው። በቃ ሁሉም ጋር የማይደርስ የተሰጠውን ክልል የሚያውቅ ማለት ነው። ከዛ ኤም ሜዥረብል ነው የሚለካ የሚሰፈር በምንድን ነው የቱ ጋር ብደርስ ነው እግዚአብሔር በእኔ ውስጥ የሰጠኝን ነገር ማድረግ የሚችለው? ሜዥረብል ነው። ኤ ደግሞ አቺቨብል ማለት ነው የሚጨበጥ የሚያዝ። አር ሪሌቨንት ነው። ሪሌቨንት ማለት በቃ ተስማሚ የሆነ የሚደረስበት ወይ ደግሞ አፕሮፕሪየት የሆነ ወቅታዊ የሆነ አሁን እያንዳንዱ መሪ ራሱ የሚሰራ ቤተክርስቲያን ሊሆን ይችላል፣ ትውልድ ላይ ሊሆን ይችላል፣ ኮሚኒቲ ላይ ሊሆን ይችላል፣ አገር ላይ ሊሆን ይችላል። ለዛ ለተሰጠው አደራ ተመጣጣኝ የሆነ ነገር ማለት ነው። ከዛ በኋላ ታይም ባውንድ ማለት ነው። ማለት በጊዜ የታቀፈ አንድ መሪ እነዚህን ሀሳቦች ከያዘ በእነዚህ ሀሳቦች የሚመራ ከሆነ ስፔሲፊክ፣ ከዛ በኋላ አታይነብል የሆነ አቺቭ የሚደረግ ሪሌቨንት የሆነ ነገሮች ካሉት የመሪነት ብቃቱ በብዙ ይጨምራል እና ያንን ሰው የተሳካ መሪ
ሊያስብለው ይችላል። ቅድም ካልኩት ከራእዩ ጋር ተደምሮ ማለት ነው። መልካም፣ በጣም ጥሩ ሀሳብ ነው። ተመልካቾች በዚህ ብዙ ያተርፉበታል። ተመልካቾቻችን ይህን ሀሳብ በጥልቀት እንቀጥላለን። ይሄ በተስፋ ቴሌቪዥን የሚተላለፈው የሀሳብ መድረክ ውይይታችን ነው። ጥያቄዎች ቢኖሯችሁ፣ ሀሳቦች ቢኖሯችሁ በሀሳብ መስጫው ሳጥን ውስጥ ጻፉልን፣ ይደርሰናል። ተስፋ ቴሌቪዥንን ተከታተሉ። የሀሳብ መድረክ ወደ እናንተ መቅረቡን ይቀጥላል። ተመልሻለሁኝ ወደ አንተ። በመሃል ተመልካቾችን ለማነቃቃት አንዳንድ ሀሳቦች ማንሳት ስላለብኝ ነው። ስለ ስኬታማ መሪነት አይተናል። ጥሩም ደግሞ ነገር አሳይተናል፣ ዝርዝሮቹን። አሁን ስለ ተጽዕኖ አስተሳሰብ ትንሽ እናንሳ። ቅድም የተወሰነ መልኩ በሌላ አንግል አይተነዋል። ተጽዕኖ ፈጣሪ አስተሳሰብ ማለት ምን ማለት ነው? ብዙ ጊዜ ተጽዕኖ ፈጣሪ አስተሳሰብ ሊኖረን ያስፈልጋል እያልክ በመጽሐፍቶችህም በትምህርቶችህም ከአንተም ጋር በነበረን ከቀረጻ በፊት ስንነጋገር እንደዚህ አይነት ሀሳቦች ታነሳልኝ ነበርና የተጽዕኖ ፈጣሪ አስተሳሰብ ማለት ምን ማለት ነው በአንተ እይታ? እሺ፣ አስተሳሰብ እንግዲህ ሰውየው በውስጡ ያዳበረው ከማንነቱ ጋር የተያያዘ ህይወቱን የሚመራበትም ዘይቤ ጭምር ነው። ምን ማለት ነው? ቆም ብሎ አንድ ተጽዕኖ ፈጣሪ የሆነ አስተሳሰብ ያለው ሰው ራሱን እንደ ማንኛውም ሰው አይቆጥርም። በዓላማ እንደተፈጠረ፣ በዓላማ እንደሚኖር፣ ከዛ በኋላ ደግሞ ያ ዓላማ ሲጠናቀቅ የእሱም ነገር አብሮ እንደሚጠናቀቅ የሚያስብ፣ እግዚአብሔር እንደጠራው፣ እግዚአብሔር በውስጡ አንዳች ነገር እንዳስቀመጠበት የሚያውቅና የሚያምን፣ ራሱንም እግዚአብሔር በውስጡ ላስቀመጠው ነገር የሚያዘጋጅ ሰው ማለት ነው። ሰነፍ ያልሆነ ሰው፣ ትጉ የሆነ ሰው ነው። ሮሜ ምዕራፍ 12 ቁጥር 11 ላይ በ1954 ትርጉም ላይ በመንፈስ የምትቀጣጠሉ ሁኑ፣ ስራ ከመስራት አትለግሙ ይላል። ባላንስ ይዛል። በመንፈስ መቀጣጠልን መጽሐፍ ቅዱስ ያበረታታል። መንፈሳዊ መሆንን፣ በእግዚአብሔር ፊት የሚደረጉ መንፈሳዊ ነገሮችን በሙሉ ያበረታታል። በጸጋ መሞላትን፣ በመንፈስ መነዳትን ያበረታታና ጎን ለጎን እዛችው ቁጥር ላይ ሳይዘል ስራ ከመስራት አትለግሙ ይላል። ምን ማለት ነው? ስራ ብሎ የሚያስቀምጠው ህይወታችንን የምንመራበት የህይወታችን አቋም ማለት ነው። ደካማ ሰው አትሁኑ። ስለዚህ ይሄ ተጽዕኖ ፈጣሪ የሆነ ሰው ለራሱ የሚነግረው ነገር አንተ እግዚአብሔር የጠራ ሰው ነህ፣ አንተ ለምድሪቱ ታስፈልጋለህ፣ ወይ ደግሞ እህት ከሆነች ደግሞ አንቺ ለምድሪቱ ታስፈልጋለሽ። በዚህ ስፍራ መቀመጣችን፣ በአንድ ስፍራ መቀመጣችን እግዚአብሔር በአጋጣሚ አይደለም ያስቀምጣል። በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። በእግዚአብሔር ዘላለማዊ እቅድ አንተ እዚህ ነው ያለው፣ እኔ እዛ ጋር ነው ያለሁት። እያንዳንዳችን እግዚአብሔር ባስቀምጠን ስፍራ አለን። ስለዚህ ተጽዕኖ ፈጣሪ ሰው በተቀመጠበት ስፍራ ለውጥ የሚያመጣ፣ ስለዚህ እኔ እግዚአብሔር የጠራኝ ሰው ነኝ ብሎ የሚያምን ሰው ነው። በእኔ ውስጥ አንዳች ነገር አለ። ስለዚህ ያለ ስንፍና ያለውን አቅም ጉልበት በሙሉ የሚያፈስ፣ ለማወቅ የሚተጋ፣ ለመማር የሚተጋ፣ እደርስበታለሁ ብሎ የሚያስበውን ነገር እስኪደርስበት ድረስ ይሄ ለዓይኖች ሽፋሽፍት እረፍትን አልሰጥም የሚለው ሀሳብ እኮ ለጸሎት ብቻ አይደለም። እዛ ውስጥ ያለው ዲተርሚኔሽን ነው የሚያሳየው የአንድ ሰው ውሳኔ እዛ ጋር ይሄ ሳይሆን። ስለዚህ ተጽዕኖ ፈጣሪ እንዲህ አይነት ካራክተር ቢውል ያደረገ ነው። እግዚአብሔር እንደጠራው የሚያውቅ ሰው ነው። ለዓላማ እንደተፈለገ
አጠገቡ ላለው ነገር መቀየር እግዚአብሔር እንደላከው እንደዛ ነው የምታየው። እንደዛ ነው የሚሆነው። እንደው ዝም ብለህ ይቅርታ እንትን አልኩ እንጂ ብዙ በዓለማችን ላይ ተጽዕኖ ያመጡ ሰዎችን ማየት እንችላለን። እነ ቶማስ ኤዲሰንን ማየት እንችላለን። እነ አልበርት አንስታይንን ማየት እንችላለን። እነዚህ ሰዎች ህይወታቸውን ወደኋላ ሄደህ ስትመለከት ተራ የሚባል ሰው የለም። ነገር ግን ተራ በሚባል የኑሮ ህይወት ውስጥ የነበሩ ሰዎች ናቸው። ባቡር ላይ ፍራፍሬ የሚሸጡ ሰዎች የነበሩ ሰዎች ናቸው። ቶማስ ኤዲሰን ጋዜጣ የሚሸጥ ሰው የነበረ ሰው ነው። ግን በውስጡ አቅም ነበረው። ለዓለም ይሄ ሜጋፎንን የፈጠረልን እሱ ነው። የኤሌክትሪክ ብርሃንን የፈጠረልን እሱ ነው። ትልልቅ ነገሮችን ወደዚህ ያመጣልን ኢንቨንተር፣ የመጀመሪያው ኢንቨንሽን በእንደሱ ነው። ምን ማለት ነው? ውስጣቸው አቅም አለ። አንድ ቦታ ላይ ዛሬ ላይ እንኳን ምንም እንኳን ይሄንን በሰው አይን ዝቅተኛ የሆነ ስራ እየሰሩ ቢሆንም ግን ውስጣቸው ይነግራቸዋል፣ አንተ ይህ አይደለም፣ ውስጥህ ያለ ነገር አለ፣ እምቅ ኃይል አለ፣ የሚነዘንዛቸው ነገር አለ። አሁን የዚህ መጽሐፍም ሀሳብ እያንዳንዱ ሰው እግዚአብሔር በውስጡ ያስቀመጠው በመንፈሳዊው ዓለም አቅጣጫም እንደገና ደግሞ በምድራችን ላይ በዓለማችን ላይ ተጽዕኖ ለማፍጠር የሚያስችል ነገር አለ የሚል ሙግት ነው ያለው። አለ፣ አንተ ጋር አለ፣ አንቺ ጋር አለ፣ እኔ ጋር አለ። እሱን ነገር ብንጠቀምበት ለእግዚአብሔር መንግስት ይጠቅማል፣ ለሀገር ይጠቅማል፣ ለትውልድ ይጠቅማል፣ ለኮሚኒቲ ይጠቅማል። የፖለቲካውን አቅጣጫና ይህንን ክፉን ነገር ሁሉ መግፈፍ ይችላል። ውስጣችን ያለው ነገር ሲወጣ የሰላም ሰዎች አሉ፣ በሰላም አቅጣጫ ተጽዕኖ የሚፈጥሩ የፖለቲካውን አቅጣጫ መቀየር የሚችሉ ሰዎች አሉ። የመንፈሳዊ የቤተክርስቲያንን መልክ መቀየርና እግዚአብሔር ወዳዘጋጀላት አቅጣጫ እንድትሄድ የሚያደርጉ ሰዎች አሉ። በሳይንሱ አቅጣጫ አሁን ችግሩ ስለ ራሳችን ያለን ግንዛቤ ነው ችግሩ። እንደዛ ሰው ቁጭ ብሎ ተቀምጦ ጊዜ ወስዶ ማሰብን አልቻለም። እንደሱ ካላደረግን አሁንም ቢሆን እየሰራን ያለነውን ነገር እየደገምን ከአንድ ሩቲን ውስጥ አንወጣም። ከዛ ውስጥ እንድንወጣ ብርቱ ጸሎት አለኝ፣ ብርቱ ናፍቆት አለኝ። ይሄ መጽሐፍ በቃ እሱን ነው እንድናይ ከተሳካልኝ እግዚአብሔር ከረዳኝ በዚህ መጽሐፍ ውስጥ ሰዎች ሲያነቡ አትሊስት በትንሹም ቢሆን ውስጣቸው የሚቀጣጠል ነገር ይፈጠራል የሚል እምነት አለኝ። እንደ ተራ ሰው ኖረው እንዳይኖሩ እያንዳንዱ ሰው ተጽዕኖ የመፍጠር አቅም አለው። ያንን ደግሞ የፈጠረው እግዚአብሔር ነው በውስጥ ያስቀመጠው። ስለዚህ ከሰጪው ጋር በመነጋገር ራስን ፈልጎ በማግኘት ያንን የተጽዕኖ ፈጣሪነት ህይወት መኖር ይቻላል። አጭር መልስ የሚያስፈልገው ጥያቄ ላንሳ። እሺ አሁን ከምትነግረን ተነስቼ ተጽዕኖ ፈጣሪነት የምርጫ ጉዳይ ነው፣ ስጦታው ለሁሉም ተሰጥቷል እያልክን? አዎ። ምክንያቱም ብዙ ሰዎች ውስጣቸው ያለውን ነገር ሳይጠቀሙበት እንዳዳፈኑት። ምክንያቱም እግዚአብሔር የሁላችንም አባት ነው። አባት በልጆቹ ፊት እንደማያደላ እግዚአብሔር ደግሞ በማንም ፊት አያደላም። በሁላችንም ውስጥ አስቀምጧል። ቅድም እንዳልኩ ነው እኛ ተጽዕኖ ፈጣሪነትን የምንመዝነው ከሚገባው በላይ። እንደው ሶሪ በጣም አላቋረጥህም፣ ያው ውይይቱ የተሻለ እንዲሆን ነው። ምናልባት ይህን ሀሳብ ከሚገባው በላይ እንደው ለሁሉም ለማከፋፈል ብለን ምንድን ነው እያደልን እንዳይሆን ስጋት ስላለኝ ነው። ምክንያቱም በታሪክ ውስጥ ትርጉም ያለው ተጽዕኖ አድርገው ያለፉ ሰዎች በጣም ጥቂት ናቸው። እኔ የእግዚአብሔርን ቸርነት አልክድም። እግዚአብሔር ቸር ነው በስጦታው። ግን በታሪክ ውስጥ ትርጉም ያለው ተጽዕኖ ፈጥሮ ያለፉ ሰዎች በታሪክ ውስጥ ጥቂት ናቸው እና ሁሉም ሰው ተጽዕኖ ይፈጥራል ስንል ከታሪክ ጋር ከተጨባጩ ነገር ጋር
ይጋጨው ነው ዝም ብዬ አስባለሁ። በእርግጥ አንተ ምን እንደምትል አላውቅም። ለእኔ ሁሉም ሰው ተጽዕኖ ይፈጥራል የሚል እምነት ነው ያለኝ። በመጽሐፍ ውስጥም እሱ ሙግት ነው ያለኝ። ግን ዴፊኒሽኑ ትክክል አይደለም። ተጽዕኖ ፈጣሪ ብለን የምንተረጉምበት ዴፊኒሽን እኔ እንዳንተ ካልሆንኩኝ አንተ እንደኔ ካልሆንክ ተጽዕኖ አልፈጠርክም መባል የለበትም። ለምን መሰለህ ይሄን ያልኩህ? አዎ፣ ሁሉም ሰው የየራሱ መክሊት አለው፣ የየራሱን መክሊት አድርጎ ያልፋል የሚል ያስማማል። ግን ተጽዕኖ ፈጠረ ስንል አንተ በታሪክ ውስጥ ከኔ የተሻለ የምታስመዘግበው ነገር መኖር አለበት። አሁን ቅድም ያነሳቸው በታሪክ ውስጥ ተጽዕኖ የፈጠሩ ሰዎች ጋዜጣ እየሸጡ መኖር ይችሉ ነበር። ባቡር ውስጥ ፍራፍሬ መሸጥ ይቻል ነበር። በራሱ ፍራፍሬ መሸጥም ጋዜጣ መሸጥም ጥሩ ነው። ጎበዝ ጋዜጣ ሸጭ መሆን ጥሩ ነው። ጎበዝ ፍራፍሬ አቅራቢ መሆንም ጥሩ ነው። ግን ሰዎቹ የሰሩት ከዚህ ወጥተው ዘመን ተሻጋሪ ተጽዕኖ ፈጥረዋል። ስለዚህ ተጽዕኖ ፈጣሪ ያልናቸው። እኔም ማስበው ከተሳሳትኩም ስተቱን እቀበላለሁ፣ እርምት ለመቀበል ተጽዕኖ ፈጣሪዎች በታሪክ ውስጥ ጥቂት ሰዎች ናቸው ብዬ አስባለሁ። እኔ ደግሞ እሱን እቃወማለሁ። አሁን እንግዲህ የሀሳብ ሙግት አይደለ? የሀሳብ መድረክ ብለህ። ስለዚህ ሙግቴ ምንድን ነው? በመጀመሪያ መስተካከል ያለበት ዴፊኒሽኑ ነው የሚል እምነት አለኝ። ለምንድን ነው ዓለም ዴፊኒሽኑ እኮ የተወሰነው በተግባሩ ነው። የአንድ ነገር ዴፊኒሽን የሚተግበው እንትን በውጤቱ እኮ ነው። ዴፊኒሽኑ ሁሉ ነገር የሚወስነው አንድ ነገር ያወጣለት ዴፊኒሽን ነው። በዛ ዴፊኒሽን ልክ ነው ሌላው አተረጓጎሙ የሚሆነው። አሁን መጀመሪያ ላይ ዴፊኒሽኑ ላይ ካበላሻሉ ይበላሻል። ዓለማችን ሁሉንም ሰው ከርክማ አንድ አይነት ሰው ልታደርግልን የምትፈልገው አይደለንም። አይ አሁን እኮ ፓስተር አንተ ራሱ ከረከምከን እኮ ማለት እንደ ሰጭ እንደ ሁላችንም ከርክመ እኩል እኔ አሁንም ሀሳብ ስለሆነ ነው የምናወራው፣ ሪሰርች አይደለም የምናወራው። ሜቢ አንተ የተወሰነ ጥናት አድርገሃል፣ እኔ ግን ሀሳብ ነው ዝም ብዬ የማነሳው። መጽሐፍ ቅዱስ ስታነብ የከበሩ ድንጋዮች ይላል። ከዛ ድንጋዮች አሉ። ከድንጋይ ራሱ የከበረ ድንጋይ አለ። ከዛ የማዕዘን ድንጋይ አለ። ኮረኮንች ደግሞ የምታደርገው አለ። መሀል አምጥተህ ቤት ስትሰራ ፋውንዴሽን ላይ የምትሞላው ድንጋይ አለ። ከድንጋይ እንኳን ድንጋይ አለት። ሌላ ደግሞ በእኛ ባህል አለ። አይ ቲንክ እሱን ተረት ባነሳው ትንሽ ሊረብሽ ይችላል። እሱን ብትወው ነው የሚሻለው። ምክንያቱም ከሌላ ትርጉም አንጻር ስለሚሻል። ግን አሁን ባነሳው ለእኔ ኮርነር ስቶን የሚባለው ወይ ደግሞ የማዕዘን ድንጋይ የሚባለው ከጌታ ጋር ስለሚያያዝ ብቻ ነው እንጂ እንትን ማድረገው በአንደኛ ጴጥሮስ ምዕራፍ 2 መሰረት እኛ ሕያዋን ድንጋይ እንደሆነ ይናገራል አይደለ? አሁን እኔ ቴዎሎጂካል ትርጉሙን አለ የምነግርህ። ቴዎሎጂካል ትርጉሙ ውስጥ አልገባሁም። የስነ መለኮት ትርጉሙን አይደለም። እሱ በጣም ሌላ ነው። ዝም ብለህ ፋውንዴሽን አስብ። አንድ ህንፃ እየሰራ ነው ብለን አስብ። ኮርነር ላይ የምትጠቀማቸው ድንጋዮች አሉ። ከዛ ደግሞ ድንጋዮች አሉ። ክብር አለ። ግን ክብር ሁሉ እኩል ነው ወይ ነው የሚለው። የተሰጣቸው ቦታ አለ። የተሰጣቸው ቦታ አለ። ግንበኛው በዚህ በግንባታው ከሄድን ማለት ነው። ግንበኛው እያንዳንዱን ድንጋይ የት ጋር እንደሚያስገባው ያውቃል። አሁን ትክክለኛ ቦታ ላይ ያ ድንጋይ መግባቱ ነው ለህንፃው ውበት የሚሆነው፣ ለህንፃው ጥንካሬ የሚሆነው። ፌር ለመሆን ብለህ ነው እንደዚህ የምታስበው? አይደለም። ከእግዚአብሔር ባህሪ ተነስቼ ነው ይህን የማስበው። እግዚአብሔር ፌር ነው። እግዚአብሔር ለሁላችንም ሰጥቶናል። አሁን ችግሩ ዴፊኒሽን እንዳልኩህ ዴፊኒሽን በጣም ዴፊኒሽን የምለው ዴፊኒሽኑ ብዙ ነገር ስለሚፈታልን ነው። አሁን ተጽዕኖ ፈጣሪ ማለት የተሰጠውን ነገር የፈጸመ እንደ እግዚአብሔር ፈቃድ የአባቱን ፈቃድና ሀሳብ ያደረገ እንጂ ተጽዕኖ ፈጣሪነት የሚለካው እንደ ከሌ ያደረገ አይደለም። ስለዚህ እግዚአብሔር ለእኔ የሰጠኝ ምንድን ነው? ከኤ ቢ እንዳደርገው የሰጠኝ ነገር ካለ አሁን ችግራችን እንደ ከሌ ማድረግ እንፈልገው። እንደ ከሌና እንደ ከሌ ማድረግ ስንፈልግ ከራሳችን ኦርቢት ወጥተን እንስታለን። ራሳችንም ሳንሆን እነ ከሌንም ሳንሆን
እንደሚንከራተት ኮከብ ነው የምንሆነው። እንደሱ እንዳንሆን ራስን ፈልጎ ማግኘት አለብን። ከዲዛይነሩ ከእግዚአብሔር ከሰጪው ጋር መስማማት አለብን። ሰጪው በእኔ ውስጥ ያስቀመጠው ነገር ምንድን ነው? ስለዚህ ሰጪው የሚረካው ለባላደራው የሰጠውን ያህል አቅሙን ያህል ከሄደ በቃ አለቀ። አንዳንድ ጊዜ ትልልቅ ነገሮች የሚፈጠሩት በድምር ውጤት ነው። እኔ አንተ እከሌ ተቀባብለን የምናደርገው ነገር ድምር ውጤቱ ትልቅ ስራ ሊያደርገው ይችላል። አንዳንድ ጊዜ ደግሞ አንዳንድ ሰዎች እግዚአብሔር ከመጀመሪያም እነሱን ፈልገው ከሆነ አሁን ለምሳሌ የስኮትላንዳዊው አገልጋይ ጆን ኖክስ የሚባል ሰው አለ። ጆን ኖክስ እናውቀዋለን። በጣም በዚህ በመንፈሳዊ ዓለም ያለ ሰዎች በጣም እናውቀዋለን። ጆን ኖክስ የጸለየው ጸሎት ምንድን ነው? ስኮትላንድን ስጠኝ ወይም ግደለኝ ያለው። ለምን ከተባለ ጆን ኖክስ እና ጓደኞቹ የሚጸልዩት ጸሎት የስኮትላንድን ምድር ላይ ሪቫይቫል ያስነሳል ብለው ያምናሉ። የስኮትላንድን ምድር ወደ እግዚአብሔር ያቀርባል ብለው ትልቅ እምነት ነበራቸው። ትንሽ ቤት የተጀመረ ጸሎት ነው። 3 ጓደኛሞች ሆነው የጸሎት ጸሎት ነው። ለብዙ ሰዎች ቀቢጸ ተስፋ የሚባል ነው። እግዚአብሔር ግን ጆን ኖክስን ስኮትላንድን ምድር ታንቀሳቅስልኛለህ ብሎ አምኖት ነበረ፣ ሰጥቶት ነበረ። እና ታሪኩን ካወቀው ጥሩ ነው። እንደው ዝም ብዬ አንድ ነገር ብዬ ልለፈው። ወድጄዋለሁኝ። በጣም ቸርነትንም አይቻለሁ ማለት በተወሰነ መልኩ እኔ እንደዛ አስባለሁ። እኔ ቤተክርስቲያን አካባቢ አንዱ ችግር መከርከም ይመስለኛል። ስለዚህ ለተገቢው ሰዎች ተገቢ ቦታ ለመስጠት ማለት የተጋነነ ለሰዎች የተጋነነ አምልኮ ሰብአዊ የሆነ ነገር ይሰጥ ማለት አይደለም። እሱን እንደማላስብ በጽሁፌም በንግግሬም ይታወቃል። እኔ አምልኮ ሰብ የሆነ ፍልስፍናን አልቀበልም። አገልጋይ ይሁን ቀብጥርሶ ይሁን ምናምን ሌላ ግን ቤተክርስቲያን ውስጥ ይሁን በትውልድ መካከል ተገቢ ቦታ ማግኘት ያለባቸው ሰዎች እንግዲህ ቃላቱ ቸግሮ ሊሆን ይችላል። እንደዛ ለዛ ተገቢ ሰዎች እውቅና መስጠቱ ቦታ መስጠቱ ጥሩ ነው ብዬ አስባለሁ። ምክንያቱም አንዱ በእኛ በወንጌላውያን መካከል ያለው መሰረታዊ ችግር መከርከም፣ ሁሉንም እኩል ለማድረግ ሶሻሊስታዊ የሆነ ሶሻሊስት እንግዲህ ያው ብዙ ነው፣ ግን አንዱ ፍልስፍና ሰዎችን ሁሉ እኩል ለማድረግ የተደረገበት ጥረት ነው። የኔ ሀሳብ አሁን ካልከው ሀሳብ በጥቂቱ ይለያል። እንደው ዝም ብዬ ወደዛ እንዳይሄድ የኔን ስጋት የኔን ምልከታ እግር መንገድ ለማስቀመጥ ትክክል ነህ። ሰዎች ለደረሱበት ሌቭል ክብር ለሚገባቸው ክብር መስጠት መጽሐፍ ቅዱሳዊም ነው አስፈላጊም ነው። ለቀደሙን ሰዎች እግዚአብሔር በስፍራው ላይ ላስቀመጣቸው ሰዎች የሚገባቸውን ክብር መስጠት አስፈላጊ ነው። ግን አሁን የኔ ትምህርት ወይ ደግሞ የዚህ የመጽሐፉ ፍልስፍና የሚናገረው ምንድን ነው? ፍልስፍና ስል ይሄ የእግዚአብሔር ሀሳብ ለማለት ነው። ግን የእግዚአብሔር እንትን እያንዳንዱ ሰው የተቀበለው ነገር አለው። ለምሳሌ ለአንዱ 5፣ ለአንዱ 3፣ ለአንዱ 1 ሰጠ። ይበላለጣል? አይበላለጥም። ሰጪው ለምንድን ነው ለአንዱ 5 ለአንዱ 3? በቃ ሰጪው ያተርፉልኛል ብሎ እንደ አቅማቸው ልክ ሰጣቸው። አሁን ራሳችንን ማወዳደር ያለብን ከሶስቱና ከአንዱ ጋር ሳይሆን ራሳችንን ከራሳችን ጋር የሰጠን እንድናተርፈው የሚፈልገው ምን ያህል ነው። ስለዚህ ባለአምስቱ በ5 ነው ማትረፍ ያለበት እንጂ በ100 አይለካ ነው። ይሄን እንውሰድ እና እሱ ያስታርቅላል። ይሄን እንውሰድ። መልካም ነው። ምክንያቱም ሌሎች ሀሳቦች ማንሳት ስላለብን በተደጋጋሚ አሁን ዛሬ በነበረን ውይይት ስለ መለኮታዊ ጥሪም እያነሳልን ነው። እኔ ይሄ ርዕሰ ጉዳይ በጣም ይስበኛል። እግዚአብሔር ይፈቅድ እንግዲህ በሚቀጥለው ዓመት ከዚህ ከጥሪ ጋር አንድ መጽሐፍ ጀምሬያለሁ። የኢትዮጵያ ቤተክርስቲያን ስል ያበሻው ማለት ነው ከመለኮታዊ ጥሪ አንጻር ያላት ተግዳሮት ምንድን ነው የሚለውን አንድ ያዝልኝ። ሁለተኛ ቤተክርስቲያን አመራሩ
በማን ይያዝ? በወዶ ገባ፣ በመለኮታዊ ጥሪ ባላቸው፣ በምርጫ በመጡ የሚል ክርክሮች አሉ። እነዚህን ሀሳቦች እንዴት ነው የምታያቸው አንተ? እሳቤን ነው የምትነግረኝ። እሺ፣ የመጀመሪያው ጥያቄ ምን ነበር? የኢትዮጵያ ቤተክርስቲያን ከጥሪ ጋር ያላት ተግዳሮት ምንድን ነው? አሁን ብዙ ቦታ የሚሰጠው ጉዳይ አይደለም የሆነው። የትኛውም ሰው በመማር አምናለሁ በሆነ ነገር ያለፈ ሰው መጥቶ ቤተክርስቲያን ወንበር ላይ ተቀምጦ እናገኘዋለን። ወይ ደግሞ አንዳንድ ጊዜ በጠብቅልኝ ይሰጣል። ሰውየው ታማኝ ከሆነ፣ ታማኝነት አስፈላጊ ነው ኃላፊነት ለመስጠት። ግን ታማኝነት ደግሞ ብቃት ከሌለው ሌላ ጥያቄ ነው። ጠብቅልኝ ደግሞ የሚባል አለ፣ ይሰጣል። ስለዚህ ጥሪ የሚባለው ነገር እየደበዘዘ ነው የመጣውና ከጥሪ ጋር ያላት ተግዳሮት ምንድን ነው? እንግዲህ ይሄ የዘመኗን ቤተክርስቲያን አካሄዷን፣ አደራረጓን፣ መንፈሳዊን ነገር የምትመራበትን መንገድ በደንብ አስተውሎ መቃኘትን ይጠይቃል። በርቀትም በቅርበትም እንደው ዝም ብዬ በግርድፉ ከማየው ካለፍኩበትም እውነት ነው ጥሪ ላይ ቤተክርስቲያን በጣም ጥንቃቄ ልታደርግ ይገባል። ምክንያቱም የሰዎችን ጸጋ መለየት ያለባት ቤተክርስቲያን ነች። ሰዎች እግዚአብሔር ትናንትና የሚጠራ ነበረ፣ ዛሬም ይጠራል፣ ነገም ይጠራል። እግዚአብሔር ለስራው የሚያሰልፋቸው ሰዎች አሉ። ግን በመጀመሪያ የጥሪው ተቀባይ የጥሪው ባለቤት ሰውየው ቢሆንም ጥሪውን ሪኮግናይዝ ማድረግ ያለባት ቤተክርስቲያን ነች። የሐዋርያት ቤተክርስቲያን ትዝ ካለ በሐዋርያ ሥራ ምዕራፍ 13 ቁጥር 1 እስከ 3 ያለውን ስንመለከት ጳውሎስና ባርናባስን መንፈስ ቅዱስ ለጠራቸው ትለይ ነበር፣ ትሰማ ነበር። ስለዚህ ለጠራቸውም ታሰማራ ነበር። ሌላው ቀርቶ እዛ ቸርች ውስጥ የሚያገለግሉ አሉ። አገልጋይ እንደሆኑ ብቻ አይደለም ያወቀችው፣ ሚሽነሪዎች እንደሆኑ ጭምር ነው ያወቀችው። ስለዚህ እዚህ አይደለም ያላችሁት፣ ሂዱ፣ ሰፖርት እናደርጋቸዋለን። የጳውሎስን ጉዞ ካየህ አንደኛውንም ሁለተኛውንም ጉዞ ሶስተኛውን ጉዞ ስትመለከት ብዙ ጊዜ ተመልሶ ስቴሽን የሚያደርገው አንጾኪያ ላይ ነው። ኢየሩሳሌም ሄዷል፣ በሁለተኛው ጉዞ ላይ ሄዷል። ግን ብዙውን ጉዞ ግን አንጾኪያ ላይ ነው። ለምን ቢባል ቤተክርስቲያን የጥሪን ድምፅ ሰምታ አገልጋዮቿን ታሰማራለች። አሁን ላይ ያለው የጥሪ ችግር የተጠሩ እንዳሉ ሁሉ ደግሞ ያልተጠሩም አሉ። ምን ማለት ነው? ምን ማለት ነው? ጥሩ ነው። ምናልባት ይህንን ስናገር በጥቅሉ ስለምናገር ላያውቁት ይችላል ብዬ አስባለሁኝ። ግን አንድ ጊዜ አንድ የማገለግልባት ቤተክርስቲያን ውስጥ እዚህ ኢትዮጵያ ውስጥ ማለት ነው አንድ ወንጌላዊ የሆነ ሰው ከ12 ዓመት በኋላ አስራቴን መልሱልኝ ብሎ ከሰሰ እና ከሰሰ። ክሱም ተፈረደለት፣ በፍርድ ቤት ተፈረደለት እና ያ ገንዘብ ያለ ፈቃዱ ነው የተወሰደበት ተብሎ ካልኩሌት ተደርጎ ተመለሰለት። ያንን ገንዘብ ይዞ ቀሰውየው እንዳይሆን ሆነ። እኔ በጣም አዘንኩኝ። በተፈጠረው ያ ነገር ሲፈጠር በጣም አዝኜ ስለነበረ አንድ አብሮኝ የነበረ ወንድም ሐዘኔን ሳጋራ አይ ዝም ብለን ነው የምታዝነው፣ እሱ እኮ መጀመሪያም ጥሪ አልነበረውም አለኝ። ምን ማለት ነው? 12 ዓመት ሙሉ ያገለገለው ጌታ ማምን ስል አይ ሆፕላስ ወንጌላዊ ነበር አለኝ። ለመጀመሪያ ቃል ጊዜ ነው የሰማሁትና ምን ማለት ነው አብራራልኝ ነው ያልኩት። እና ሆፕላስ እንደምታውቀው አንድ ኩንታል ጤፍ ኩንታል በአራት በኩል የሆነ መኪና ላይ መጫን ከፈለግ አንድ ሁለት ሰው ሆፕ ብለህ ነው የምታደርገው። አያያዥ ነው። ሆፕ ብለህ በአራት በኩል ሰውየውን መንፈስ ቅዱስ ጠርቶት ሳይሆን ሰዎች ናቸው ሆፕ አድርገው
እዛ ቦታ ላይ ያስቀመጡት። ተጠራርቶ ነው የመጣው። ተጠራርተው በሰዎች ግፊት፣ በሰዎች እውቅና፣ በሰዎች ፍላጎት ነው እንጂ እግዚአብሔር አልጠራው። ልክ እግዚአብሔር ያልጠራቸው ሆፕላስ ወንጌላውያኖች፣ ሆፕላስ ፓስተሮች፣ ሐዋርያት አሉ ብዬ አምናለሁኝ። የዛኑ ያህል ደግሞ ድምፅን ሰምተው ዋጋቸውን ተምነው የእግዚአብሔርን ምሪት ተቀብለው ዋጋ ከፍለው ለማገልገል ራሳቸውን የሰጡ ሰዎች አሉ። አሁን ችግሩ ቤተ ክርስቲያን እነዚህን ሰዎች ሰምታ ለይታ እግዚአብሔር ለጠራቸው ጥሪ መለየት የቤተ ክርስቲያን ችግር ብዬ ነው የማስበው። ቤተ ክርስቲያን የመንፈስ ቅዱስን ድምፅ ትለያለች ወይ? እግዚአብሔር የጠራቸውን ሰምታ ለጠራቸው ጥሪ ታሰማራለች ወይ? እንደ ግለሰብ የአገልጋዮቹ ራሳቸውን ማየት ያለባቸው ነገር ቢኖርም ቤተክርስቲያን ደግሞ ትልቁ እንትን ኃላፊነት የሚወድቀው ቤተክርስቲያን ላይ ነው ብዬ አምናለሁ። የቅድሙን ሀሳብ እንግዲህ የተወሰነ ትመለስበታለህ፣ ግን አንድ ነገር ላንሳልህ። አሁን አስቸጋሪ የሆነ ነገር ስላለ ማለት ነው። አሁን የእናንተ ቤተክርስቲያን እያልን የምናወራው በድሮ እሳቤያችን ነው። በድሮ እሳቤ ማለት አንድ ሰው በቤተክርስቲያን ውስጥ አልፎ ነው በጥሪ ፕሮሰሱን ወደ አገልግሎት የሚመጣው። አሁን ግን ተቀይሯል። እኔም አንተም አሁን አዲሱን ነገር የዘነጋው ይመስለኛል። ለውይይት እንዲሆን ነው የመለስኩህ። አሁን የሚያስፈልግህ 30 ሰው ፈልገህ ፍቃድ ማውጣት ነው። ራስህን መሾም ትችላለህ። አሁን ለኢትዮጵያ ቤተክርስቲያን፣ ለአበሻ ቤተክርስቲያን ከባድ የሆነው በውጭ ዓለም ያለውን ብዙ አላውቀውም፣ በተለይ በዚህ በሀገር ቤት ከባድ የሆነው ሳምበዲ ተነስቶ ራሱን በፈለገው ስም ጠርቶ አገልግሎት ይጀምራል። ይሄኛው ተግዳሮት አልታየም። ፍቃድ የሚሰጡ መዋቅሮችም ያሉን ብዙ ጊዜ እነሱን ሳነሳ ይቆጡኛል። ዛሬም ደግሞ ላነሳ ነው። ልፈርድባቸው ፈልጌ ሳይሆን እንደው እንዴት አድርገው እንደሚያስተካክሉትን በራሱ ግራ የሚያጋባ ነገር ነው። 100 ሰው ይዞ የሄደ ሰው ራሱን ፓስተር ሐዋርያ ብሎ ከሄደ ሐዋርያ እከሌ ቪዥነሪ ተብሎ መታወቅ እንትን ላይሰንስ ይሰጠዋል። ሰውየው ጥሪ ይኑረው፣ ቅድም እንዳልከው ሆፕ ይሁን፣ ይሄን የቤተክርስቲያን ስራ ለወንጌል ሳይሆን ለቢዝነስ ይፈልገው፣ ምንም አይነት የማጣሪያ መስፈርት የላቸው። ምክንያቱም ይህን ስራ ድሮ የሰራ የነበረው ሰላም ሚኒስቴር ነበር። ከሰላም ሚኒስቴር አሁን ካውንስሉ ተረክቦታል። መስፈርቶች አሏቸው። እነዛ መስፈርቶች ያሟላ ሰው ፈቃዱን ይዞ ይሄዳል። አሁን የቤተ ክርስቲያን አሰራር ትላንት ከምናስበው በጣም በተለየ መንገድ ነው ያለው። ስለዚህ ቤተ ክርስቲያን ተለየው ስትለኝ አሁን እኮ ቤተ ክርስቲያን የማትለያቸው ሰዎች ናቸው ምድሪቱን የሞሉት። እዚህ ላይ ምን ሀሳብ አለ? በጣም ሰፊ ነገር ነው ያነሳኸው። የዘመኑ ችግር ነው። አየዋለሁ፣ በቅርብም በርቀትም አየዋለሁኝ። እዚህ ኢትዮጵያ ያለው ነገር በእኛም መካከል ውጭ ሀገር በምንኖረውም አለ ከተማዎችና እሴቶች መካከል ሁሉ እየተፈጠረ ነው ያለው። አሉ፣ ወደፊትም ይኖራሉ። መጽሐፍ ቅዱስ ደግሞ እንደሚናገር ሊሆን ግድ ነው። በመጨረሻው ዘመን ላይ ሁሉም ነገር መስመር እየለቀቀ ሰዎች የልቦናቸውን ፈቃድ ራሳቸውን አንጋሾች ሰልፍ አፖይንትድ እየሆኑ ይሄዳሉ እና መልሱ አጭርና አጭር ነው። እባክህ ሁሉም በእግዚአብሔር ዓይን፣ በእግዚአብሔር ፍርድ፣ በእግዚአብሔር እውቅና ውስጥ የሚታይ ነው። ቅድም እንዳልከው እውነት ነው። 100 ሰው 10 ሰው ይዘህ በተለይ ደግሞ እናንተ እዚህ እንደውም 100 ነው። እኛ ሀገር ደግሞ 10ም ካለ ትችላለህ፣ ፈቃድ ማውጣት ትችላለህ። ጉዳዩ የሲቲው ወይ ደግሞ የከተማው ከንቲባ ወይ የከተማው እንትን ላይሰንስ ሰጪ ሊሰጥ ይችላል። እግዚአብሔር ሰጥተዋል ወይ ነው።
እሱ ነው መጠየቅ። አሁን እነዚህ ሰዎች መጠየቅ ያቃታቸው ነገሮች እሱ ነው። በእርግጥ ያሉት ቸርቾች በሙሉ የወንጌልን መስፋፋት በጣም ነው የምንወደው። በምሪቱ ላይ አሁን ካለው እጥፍ በላይ ነው ያለው። የቤተ ክርስቲያን ተከላ ስትራቴጂዎች አሉ። የቸርች ፕላንት ስትራቴጂዎች ከመቶ በላይ ኢንከሬጅ አይደረግም እንዲሰፋ እንዲያድግ። እሱም ፕሪንሲፕል ተከትሎ በጥሪ መሆን ጥሩ ነገር ነው። ግን ብዙዎቹ ደግሞ በራሳቸው ከኔ ይልቅ እናንተ ታውቃላችሁ፣ እኔ አካባቢ ያሉትን ብናገር እኛ ከተማ ውስጥ ተከፍተው ቸርቾች ተዘግተዋል። ቤተክርስቲያን የሚገጥማትን ቻሌንጅ ሁሉ አልፋ መሄድ ነው ያለባት። ሁሉም የተዘጉ ቸርቾች የእግዚአብሔር ፈቃድ አለን ብዬ ባላስብም፣ ነገር ግን አንዳንድ ቸርቾች የተዘጉበት ምክንያት ከመጀመሪያውንም በእግዚአብሔር ዘንድ እውቅና አልነበራቸውም። በሰዋዊ ፈቃድ ነው፣ ከማን አንሳለሁ በሚል እነከሌ ካደረጉት እኛም እናደርገዋለን በሚል ግንዛቤ። ስለዚህ በጣም መስተካከል ያለበት ነገር ነው። እግዚአብሔርን ወደ መስማት መመለስ አለብን። እኔ ይሄንን ችግር በሁለት ነው የማየው። አንደኛው አሁንም ቅድም እንዳልኩት ወደ ቤተክርስቲያን መጣው የቤተክርስቲያን ችግር ነው ብዬ ነው የማምነው። ምን ማለት ነው የቤተክርስቲያን ችግር? ቤተክርስቲያን አንድ በጣም መዘርጋትና መለጠጥ ያለባት አይመስለኝም። የቤተክርስቲያን ተከላ ስትራቴጂ አይደግፈውም እሱን። ከተማውን መውረስ ከፈለግን፣ ወንጌል በታላቅ ፍጥነት እንዲሮጥ ከፈለግን በጣም ጥሩ ስትራቴጂ ቤተክርስቲያን ዘመኑንና ጊዜውን እየዋጀች እያየች ለስራ የተሰጡ ሰዎችን እያሰማራች በቤተክርስቲያን ተከላ ላይ መሰማራት አለባት። አሁን እኛ ችግራችን አንድ ሜጋ ቸርች ነው የምፈልገው። አንድ በቃ ራሷን እየለጠጠች በቃ መጨረሻ ላይ ያ እድገት ይቆምና ወደ ሌላ አቅጣጫ ይሄዳል። እና የቤተክርስቲያን ተከላ ላይ ቤተክርስቲያን ማተኮር አለባት ብዬ አምናለሁኝ። ይሄንን ባለማድረጓ ነው ቤተክርስቲያን ኃላፊነቱን መውሰድ አለባት። የተወሰነ ቁጥር ከያዝን በኋላ እዛ ጋር የሚመሩ ሰዎች ካሉን እንደውም የቤተክርስቲያን ስትራቴጂ ላይ እኮ የቤተክርስቲያን አዳራሹ 70% ሲሞላ ሁለተኛ ቸርች መታሰብ አለበት። ያን ጊዜ ለአገልጋዮችም እድል ትሰጣለህ፣ አካባቢውንም ለመውረስ እድል ታገኛለህ። አሁን ላይ ያለን ግንዛቤ ግን እሱ አይደለም። እኛ አሜሪካ ውስጥ ያለን ቸርቾችም እንደዛ ነው። ብዙዎቻችን በጣም ጥቂት ከተማ ውስጥ ያሉ ቸርቾች ናቸው ይህንን ስትራቴጂ አምነውበት በየከተማው ኮርነር ላይ ብራንች ቸርች የሚከፍቱ። እዚህም ሀገር ደግሞ በህዝባችን መካከል ቸርቾችን እየከፈትን ሰዎች በተሰጣቸው አገልግሎት ቤተክርስቲያን እየሾመች ማሰማራት አለበት። እሱ ቢሆን የሁሉ ችግር አይፈጠርም ባይ ነኝ። ሁለተኛው ግን ያው የግለሰቡም ችግር ነው። ሰዎች ከስም አንጻር መጋቢነትን ይወዳሉ፣ ሐዋርነትን ይወዳሉ፣ ራሳቸውን በራሳቸው ይሾማሉ። በጣም በአሁኑ ዘመን ላይ ያለው ችግር ራሳቸውን በራሳቸው የሾሙ ሰዎች ናቸው። አንድ ጊዜ አንድ ሰው ሲናገር ሰማሁት። እሱ በስብከቱ መካከል ለስብከቱ ማድመቂያ ነው የተናገረው እንጂ ተሳስቻለሁ ብሎ አይደለም። ግን ሰውየውን መዘንኩት እና የሆነ መባ ሰብስቤ መባውን የተሰበሰበው መባ ይዤ ወደ ቤት እየሄድኩ ያለው ሌባ ሊዘርፈኝ ነበረ፣ እግዚአብሔር አዳነኝ ብሎ ነው የተናገረው። ይሄ እኛ ቸርች የሆነ ነገር ነው የምነግርህ። እኔ ባለሁበት ቸርች የተናገረ ሰው በጣም አዘንኩኝ። ይሄ ሰው እያደረገ ያለ ነገር ያሳየኝ የቤተ ክርስቲያንን መልክ አሳየኝ። አሁን ላይ በራሳቸው ተሹመው ራሳቸውን በራሳቸው አሰማርተው ያሉ ሰዎች አሉ። መጠቀሚያ ሆኗል፣ ማትረፊያ ሆኗል። ስለዚህ እሱን ለመለየት ግን ለዚህ ሁሉ ችግር መፈጠር ምክንያት የሆነው አትሊስት ችግሩን በብዙ ፐርሰንቴጅ መቀነስ እንችል ነበር። በብዙ ፐርሰንቴጅ ማን ኃላፊነት ይውሰድ ለዚህ? ቤተክርስቲያን። ቤተክርስቲያን ስትል ጥቅል ስለሆነ መሪዎች፣ የቆዩ መሪዎች ብለን እንውሰድ።
የቆዩ መሪዎች ነው። ግን የቆዩ መሪዎች ላይ ብቻ አላከን የምንቀመጠው ጉዳይ አይደለም። ዛሬም ላይ ያለን መሪዎች እሱ ተጸናውቶናል። ስለዚህ የትናንትና የዛሬ መሪዎች ኃላፊነት ይወሰዱ። በቃ መሪነት ላይ ያለን ሰዎች ሁሉ ይህን ኃላፊነት መውሰድ አለብን። ካለፈው ከአባቶቻችንም ተምረን የሰሯቸው መልካም ነገሮች አሉ። በእነሱ ተባርከናል። እግዚአብሔር ይባረክ። እዚህ ለመድረሳችን ምክንያት የሆኑ እነሱ ናቸው። ግን በእነሱ አገልግሎት የተፈጠረውን ክፍተት በመሸፈን መድገም አይደለም፣ እሱን ክፍተት በመሙላት ቤተክርስቲያን ወደ ተሻለ አቅጣጫ ሚል። አለበለዚያ እፈራለሁ፣ እሰጋለሁ። ሰይጣን እንደ ድሮ ቀንድ አውጥቶ አይኑን አፍጦ አይመጣም። መልካም በሚመስሉ ነገሮች ሸብቦ ይዞን የእግዚአብሔርን ስራ ያስተጓጉልብናል የሚል ፍራቻ አለኝ። መልካም። በተደጋጋሚ ያነሳውን ሀሳብ አሁንም አንስቼ ትንሽ ብለህበት እንሂድ። ተጽዕኖ ፈጣሪ ግለሰቦች እምቅ ኃይል አላቸው ትላለህ በጽሁፍ። ምን ማለት ፈልገህ ነው? እሺ፣ ወደ እሱ ከመሄድ በፊት ግን ቅድም የጠየቀኝን አልመለስኩት ነበረ። ቤተክርስቲያን መመራት ያለባት በማን ነው? በነማን ነው? እንዴት ነው? መጽሐፍ ቅዱስ ምን ይላል የሚል አለ። ቤተክርስቲያን መመራት ያለባት መጽሐፍ ቅዱስ አስረግጦ የሚነግረን በተጠሩ በተላኩ ሰዎች ነው መመራት ያለባት። ቤተክርስቲያንን በአዲስ ኪዳን የመሯት የተጠሩ ሰዎች ናቸው። የተጠሩ ሰዎች ይምሯት ማለት ግን አንዳንድ ሰዎች ለጥጠውት አምባገነናዊ የሆነ የአመራርን ስታይል መከተል እንዳለብን ያስባሉ ነው። ወይ ደግሞ ዋን ማን ሊደርሽፕ ብለው ያስባሉ ነው። ብዙ አይነት የሊደርሽፕ ስታይሎች አሉ። ሁሉንም ማየት አግባብ ይኖረዋል። መጽሐፍ ቅዱሳዊ የሆነውንም ነገር መገምገም ያስፈልጋል። ግን በእኔ እይታና በእኔ እምነት ቤተክርስቲያን በተጠሩ ሰዎች መመራት አለባት። የተጠሩ ሰዎች ደግሞ በቲም ሊደርሽፕ በአንድ ሰው ሊደርሽፕ መመራት አለባት ብዬ አላምንም። ቲም ሊደርሽፕ ያስፈልጋታል ብዬ አምናለሁ። የአዲስ ኪዳን መጽሐፍ ላይ ያለችው ቤተክርስቲያን በእነዚህ ሽማግሌዎች በእነዚህ ኤጲስቆጶሳት የተሞላች ነበረች። መልካም። ይሄ በጣም ወሳኝ ሀሳብ ነው። ተመልካቾች ጥያቄውን ካነሳው በኋላ በጥያቄ መደራረብ እንኳን እኔ ብዘለው እንግዳዬ እጅግ አስተዋይ ስለሆነ ጥያቄውን በተገቢው መንገድ መልሶታል። ቤተክርስቲያን በማን ትንበራ? በማያሻማ ቋንቋ በመለኮታዊ ጥሪ ባላቸው በእግዚአብሔር በተጠሩ እና ደግሞ በቲም ሊደርሺፕ መሆን አለበት። ባላንሱ መጠበቅ አለበት። አሁን ላይ በዋን ማን ሊደርሺፕ የሚመሩ ቸርቾች የሚጠቅሱት ይህን ጥቅስ ነው የሚጠቅሱት፣ ግን አግባብነት የለውም። ምክንያቱም አንደኛ ጴጥሮስ ምዕራፍ 5 ስንመለከት ሽማግሌዎቻችሁን እያለ ይናገራል። እነዛ ሽማግሌዎች ኤጲስቆጶሳት ናቸው። ፉልታይም ራሳቸውን የሰጡ ሰዎች ናቸው። ለአገልግሎት ራሳቸውን በእግዚአብሔር የለዩ ናቸው። ስለዚህ አንድ ሰው ይዞት የሚሄደው ብቻ ሳይሆን ከተጠሩ ሰዎች ጋራ እግዚአብሔር ከሾማቸው ሰዎች ጋራ አብሮ በጋራ እንደውም ያው በሌላውኛውም በሊደርሺፕ ስታይል ቲም ሊደርሺፕ በጣም ሰክሰስፉል የሆነ እንትን ነው። መጽሐፍ ቅዱስም ይህንን ነው የሚደግፈው ብዬ አምናለሁኝ። አይኖ በጣም አከራካሪና የተለያዩ ሰዎች በራሳቸው መንገድ የሚፈልጉትን ሀሳብ ይለጥጡታል። ስቲል ሚድል ግራውንድ አልተገኘለትም እና በዘመናችን ላይም ችግሩ አልተፈታም። ግን እንደው እንደ መፍትሄ ብዬ እኔ የማምንበትን የኔን እይታ ነው ያስቀምጡ። እኔም የፈለጉት ያንተን እይታ ነው። ችግሩ እንዳለ ይታወቃል። በእኛ በኢትዮጵያ ቤተክርስቲያን በጣም አሁን እየጎላ መጥቷል። መፍትሄም የሚፈልግ ጉዳይ ነው። ለመነጋገርም ገና ፈቃደኞች አይደለንም። በዚህ ርዕሰ ጉዳይ ላይ ለመወያየት በራሱ ፈቃደኞች አይደለንም። ምክንያቱም ቤተክርስቲያንን እንደ ራስ ንብረት መቁጠሩ ስላለ 20 ዓመት የደከምኩበት 10 ዓመት የደከምኩበት 7 ዓመት የደከምኩበት የሚል አሳሰብ ስላለ እንደ ሪሶርስ ምንጭም ስለምትታይ ቤተክርስቲያን አስቸጋሪ ነገር ነው የነካ ነው። ግን ተወያዩበት።
የኢትዮጵያን ቤተክርስቲያን ይሄ ጉዳይ እንዲህ አንቆ ይዟታል። መፍትሄ ልትሰጠው ይገባል። ልትሻገሩ የሚገባት ድልድይ ነው። ካልተሻገረች አደጋ ይገጥማታል ብዬ አስባለሁ። ወደሚቀጥለው ጥያቄ ይዤ ልለፍ። ጥሩ እየሄድን ነው። ጥሩ ሀሳብ እየሰጠህን ነው መጋቢ። ተጽዕኖ መሪዎች ወይም ግለሰቦች እምቅ አቅም አላቸው ትላለህ አንተ ስትናገር። ከዛም አልፈ ሁሉም ሰው እምቅ አቅም አለው፣ እምቅ ኃይል አለው የሚል በጣም ሞቲቬት የሚያደርግ ሁሉንም ሰው ዘራፍ እንዲል የሚያደርግ ነገር ትነግረኛለህ። እኔም ትንሽ ሞቅ ሳይለኝ አይቀርም ዛሬ። ተሳክቶልኛል ማለት ነው እንደ ማለት ነው። እስቲ እንደው ከመሪነት አንጻር እንየው። ይሄ ለሁሉም ቢሆንም የፕላትፎርም ግን መሪዎች ላይ ያተኩራል እና ተጽዕኖ ፈጣሪ መሪዎች ወይም ግለሰቦች እምቅ ኃይል አላቸው የሚለውን እስኪ ከአመራር አንጻር ቃኝተህ ንገረን። እሺ፣ እምቅ ኃይል አላቸው የማይካድ ሀቅ ነው። እውነታውን እናውቀዋለን። እንደውም የተለመደ አባባል አለ። ተደጋጋሚ አድማጮቻችን ከሰሙት ይቅርታ ጠይቃለሁ። ግን ትልቁ እምቅ ኃይል ያለው የት ነው ሲባል ከምድር በታች ነው ይባላል። መቃብር ቦታ ወይም በመቃብር ስፍራ ነው ይባላል። እንደውም አንድ ሰው በመቃብር ቦታ ሲያልፍ በጣም የተደነቀ በአንድ ሀገር ላይ የነበረ እንትን ነው እና ሲያነብ ዶክተር ከሌ በተወለዱ በአንድ ዓመታቸው ሞቱ የሚል ነገር ያነባልና ግራ ገባው። የታወቀ ነገር ምናልባት ሰምታችሁታል ብዬ አስባለሁ። እና ግራ ስለገባው መቃብር ቆፋሩ ጋር ሄዶ ነው የጠየቀው። ምን ማለት ነው? እናንተ ሀገር ደግሞ ሰዎች ሳይወለዱ ዶክተር የሚሆኑት ዶክተር ከሌ በተወለዱ በአንድ ዓመታቸው ሞቱ የሚባለው ስለው የመቃብር ቆፋሪው የመለሰው መልስ በጣም ፓወርፉል መልስ ነው። እኛ ሀገር አንድን ሰው ኖረ ብለን የምንቆጥርለት አገሩን የጠቀመበት ውጤታማ የሆነበትን በአገሩ ላይ በጎ ተጽዕኖ ያመጣበትን ጊዜ ነው እንጂ የኖረበትን ጊዜ አይደለም ብሎ መለሰልኝ ብሎ ይናገራልና እያንዳንዱ ሰው ውስጥ እምቅ ኃይል አለ። እውነት ነው። ይሄን ደግሞ ያደረገው ሰጪው እግዚአብሔር ነው። ለዚህ ነው የባላደራነት ባለቤቱ እግዚአብሔር ነው የሚል ሀሳብ የምናገረው። ይሄ ደግሞ ባለቤቱ እግዚአብሔር ደግሞ በሰው ውስጥ ልክ በሳይንሱ ፖቴንሻል ኢነርጂ ወደ ኪኔቲክ ኢነርጂ ይቀየራል። ምን ማለት ነው? አንድ ቦታ ላይ ያለ ትልቅ ድንጋይ ትንሽ ነገር ነካ ሲያደርገው ይንከባለላል፣ መንከባለል ይጀምራል። ያ መንከባለል ወደ ኪኔቲክ ኢነርጂ ይቀየራል። ሳይንሱ ለባለ ሳይንሶች ለፊዚክስ ሰዎች እንሰጠዋለን። ግን በትንሿ ግን ምን ያሳየናል? እዛ ውስጥ አቅም አለ። ያ የተንከባለለው ድንጋይ የሚፈጥረው ነገር አለ። ብዙ ድምፅ ይፈጥራል። ብዙ ነገሮችን ይነካል። ብዙ ነገሮችን ያንቀሳቅሳል። ሌሎች ነገሮች ካሉ እነሱን ሁሉ ያንቀሳቅሳል። በአንድ ወቅት ግን ዝም ብሎ የተቀመጠ ነገር ነበረ። ልክ ለእያንዳንዱ ጸጋ አለው፣ እንደተሰጠን ጸጋ መጠን እናገልግል እንደሚል በውስጣችን የታመቀ ኃይል አለ። የተቀበልነው ጸጋ፣ እውቀት፣ ጥበብ ቤተክርስቲያንን፣ ምዕመናንን የሚጠቅም አገርን የሚጠቅም ቤተሰብን የሚጠቅም ኮሚኒቲውን የሚለውጥ ነገር አለ። ቅድም ደጋግመን እንዳልነው ግን ያ እምቅ ኃይል ልክ ፖቴንሻል ኢነርጂ ወደ ኪኔቲክ ኢነርጂ ተቀየረ እንዳልነው በተለያይም አሁን ግድብ እየሰራ ነው፣ ኦልሞስት ጨርሰናል። እሱ ግድቡ እኮ የሚነግረን እኮ ያ ውሃው እኮ ወደ ኢነርጂ ነው የሚቀይረው። ዝም ብሎ የተቀመጠ ውሃ እኮ ነው። ውሃውን በሚገባው ተነል ሲወስዱት ኤሌክትሪኩን ኃይል ይፈጥራል። ስለዚህ እያንዳንዱ ሰው ውስጥ ቁጭ ያለ ኃይል አለ። ጊዜ ፈልገን ጸልየን አስበን በመንፈስ ቅዱስ ምሪትና እርዳታ ራሳችንን ፈልገን ብናወጣው እምቅ ኃይል አለ።
አሁንም ምሳሌ አበዛ እንዳትለኝ እንጂ እባክህ። አንድ አጎቴ እሱ ነው የነገረኝ እና በኢሃፓ ጊዜ ኢሃፓ ውስጥ ገብቶ ነበረ እና ሮንድ የሚዞሩ ፖሊሶች ያዩታል። ሲያዩት ቁም ይሉታል። ጠመንጃ ይዘዋል፣ ቁም ይሉታል። ኢሃፓ ውስጥ ስለነበረበት እንደሚገሉ ታወቀ። ስለዚህ ከገደሉኝ አይቀር ቆሜ ከምሞት እየሮጥኩኝ ልሙት ብሎ ዚግዛግ እየሰራ ይሮጣል፣ እነሱ ይተኩሳሉ። ልክ መጨረሻ ላይ መንገዱ አለቀ። መንገዱ ሲያልቅ 2 ሜትር ነው የሀገራችን ቆርቆሮ ካወቀው 2 ሜትር ነው። 2 ሜትር ቆርቆሮ አጥር ዘሎ ገብቶ ወደ ቤቱ ይደርሱ። ፖሊሶቹ መጥተው እንዴት አድርገው ይዝለሉ ያንን አጥር ሄደው በር አስከፍተው እስከሚሄዱ ድረስ እሱ ቤቱ ገብቷል። አመለጣቸው። ከዛ በኋላ ነው የነገረኝ በስንተኛው ቀን ሄጅ ያለ ያንን አጥር እንኳን ልዘለው ግማሽ ድረስ እንኳን መድረስ አልችልም ማለት እሱ ሲነግረኝ እሱን ታሪክ ሲነግረኝ አሁን ውስጥ የተፈጠረብኝ ነገር ለካ ያንን 2 ሜትር መዝለል የሚችል ኃይል አቅም ሰው ውስጥ አለ። አሁን ችግራችን እዚህ ጋር ነው። ችግራችን ይህን ሰው የአጎቴን 2 ሜትር እንዲዘል ያደረገው ችግር ነው። አፍጦ የያዘው ከሞት ጋር መታገሉ ነው። የኔ ትግል፣ የኔ ናፍቆት፣ የኔ ጸሎት አንድ ሰው ውስጥ ያለው እምቅ ኃይል እንዲወጣ የግድ ሰውየው በችግር ውስጥ ማለፍ የለበትም። ለዚህ ነው ከሰጪው ጋር በመነጋገር ቁጭ ብሎ ጊዜ ወስዶ እግዚአብሔር ሆይ በውስጤ ከቁመቴ በላይ መዝለል የምችልበት፣ መሄድ የምችልበት፣ ያልተነካን መንካት የምችልበት፣ የከተማውን ጠረንና የከተማውን ህይወት መቀየር የምችልበት፣ የቤተክርስቲያንን አቅጣጫ መቀየር የምችልበት፣ የአመራርን ክህሎት በማምጣት የአመራሩን አካሄድ የሚቀይርበት ነገር ምንድን ነው ውስጥ ያለው ብሎ እያንዳንዱ ሰው ቢፈልግ፣ ውስጡ ያለውን እምቅ ኃይል ቢፈልግ እንዳጎቴ ከ2 ሜትር በላይ የሆነውን ነገር መዝለል ይችላል። ፊት ለፊታችን ያለውን አንተ ተራራ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ እንደሚል መዝለል ይቻላል። የዘመኑን ቻሌንጅ፣ የዘመኑን ተግዳሮት መዝለል የሚችል እምቅ ኃይል አለ። እግዚአብሔር አስቀምጧል። እንደገና ደግሞ አትርሳ፣ በዚህ ዘመን ይሄ የመንፈስ ቅዱስ ዘመን ነው። ቅዱሳንን እግዚአብሔር በመንፈስ ቅዱስ ኃይል ቀብቶናል። ብቻችን አይደለንም። የእግዚአብሔር እርዳታ አለ። የእግዚአብሔር እርዳታ፣ የእግዚአብሔር ጸጋ፣ የመንፈስ ቅዱስ ኃይል አለን። የመንፈስ ቅዱስን ኃይል እንደተቀበለ ሰው ተጽዕኖ መፍጠር እንችላለን። ይሄ ቀቢጸ ተስፋ ወይ ደግሞ ሰዎችን ዝናብ የሌለው ደመና ዝም ብሎ የሚያነቃቃ ሳይሆን ወደ ተግባር መቀየር የሚችል እኔና አንተ ራሳችንን ፈልገን ማግኘት ብንችል በኮሚኒቲያችን ላይ በተለይ አልጠየከኝም፣ ግን እግረ መንገድ ልመልሰው ከፈቀድክልኝ ተጽዕኖ መፍጠር የሚቻልበት አንዳንድ ሰዎች ይህንን ስናገር ምናልባት በ60ዎቹ ዕድሜ ውስጥ ያሉ ሰዎች፣ በ70ዎቹ ዕድሜ ያሉ ሰዎች ሊኖሩ ይችላሉ። ተጽዕኖ መፍጠር ምናልባት በለጋ ዕድሜ ላሉ ሰዎች፣ በ20ዎቹ በ30ዎቹ ላሉ ናቸው፣ ሮጠው ላልጠገቡ ብዙ ዛሬም ላይ በየትኛውም ዕድሜ ክልል ላይ ያለን ሰዎች በቀረን ዘመን ለውጥ ማምጣት እንችላለን። በቀረን ዘመን እግዚአብሔርን ጠይቀን 60 እንሁን፣ 70 እንሁን፣ 80 እንሁን፣ በቀረችን ዕድሜ ከነቃን እግዚአብሔር ሆይ ዘመኔ ብዙ ባክኗል፣ ነገር ግን እባክን ካልነው ደጎቢያና ኩብኩባ የበላውን ዘመን ክስላቸዋለሁ ያለው እኮ የተበላ ዘመን ነው። ያለፈ ዘመን። የተበላ ዘመንን ደግሞ መመለስ የሚችል እግዚአብሔር ነው። ታይም ወደኋላ ሪቨርስ አይደረግም፣ ሊሆንም አይችልም። ከተፈጥሮ ሕግ ውጭ ነው። እግዚአብሔር ግን ይክሳል። በቃ ስለዚህ የቀረችንን ዘመን እግዚአብሔር ሆይ ምንድነው ማድረግ ያለብኝ? የሆነው አልፏል። አሁን ምን ላድርግ? በወጣትነት ዘመን ላይ ላሉ ናፍቆቴ እሱ ነው። ይሄ መጽሐፍ በእንግሊዝኛም እየተተረጎመ ነው ያለው። ስለዚህ ወጣቱን ጀኔሬሽን ደርስ ፈልጋለሁ። አንድ ነገር ላንሳ። ከሰሜን አሜሪካ ነው የመጣው። እዛ ነው የሚጠራው የእናንተ ሀገር አይደል? ያ በጥቅል አጠራሩ
ከዛ በእያንዳንዱ ስቴት አለ። ነዋሪነት በዛ ነው። እዛ ቤተክርስቲያን መጋቢ ነህ። እንዲሁም በሰሜን አሜሪካ የወንጌላውያን ህብረት እዛም የቦርድ ሰብሳቢ ነህ። አጠቃላይ በውጭ ዓለም ያለውን የዲያስፖራ ቸርች ታውቀዋለህ በአንድም በሌላ። ከዚያ ጋር የተያያዘ አንድ ጥያቄ ለማንሳት ፈልጌ ነው። በውጭ ዓለም ያላችሁ የቤተ ክርስቲያን መሪዎች፣ የእኛ አጋሮች ወይም ወንድሞቻችን እህቶቻችን የሆናችሁ የኢትዮጵያን ቤተ ክርስቲያን በምን ያክል ትረዷታላችሁ የሚለውን አንድ ያዝልኝ። ከዚህ ጋር ተያይዞ የሚነሳው ጥያቄ ምንድን ነው? ከፍተኛ ሪሶርስ ካለው ቦታ ነው የምትመጡት። በብዙ ነገር በእውቀት ይሁን በሪሶርስ ይሁን በሀብት ይሁን ብዙ አቅም ካለው አህጉር ነው የምትመጡት ወደዚህ ወደ እኛ ስትመጡ። ስለዚህ የኢትዮጵያ ቤተክርስቲያን ከእናንተ በጣም ብዙ ነው የምትጠብቀው በተለያየ አንግል። ነገር ግን ምን ያክል ተገቢ የሆነ ተጽዕኖ ፈጥራችኋል? ብዙ ጊዜ የሪሶርስ ብክነት ያለው ከዛ በምትመጡ ወንድሞችና እህቶች ከታላቅ ይቅርታ ጋር ነው ይህን ጥያቄ የማቀርበው። ሚዲያ ላይ እንደሚሰራ ሰው እንደቆየ የቤተክርስቲያን አገልጋይና በአመራር ላይ እንደቆየ ሰው በየጊዜው ስለምሰማው ነው ለአንተ ያቀረብኩት። በቅንነት የሪሶርስ ብክነት ይታያል። እዚህ በምትመጡበት ጊዜ ተገቢ የሆነ በቤተክርስቲያን ላይ እሴት በሚጨምር ለኢትዮጵያ ቤተክርስቲያን ትንሽ ፈቀቅ በሚያደርግ ነገር ላይ ጊዜ አታጠፉም። ጊዜያችሁም ገንዘባችሁም ብዙ ነገራችሁ ተገቢ ባልሆነ መንገድ ይባክናል። ይሄ ደግሞ የሆነው የኢትዮጵያን ቤተክርስቲያን በቅጡ ካለመረዳትና ተልኮ ተኮር የሆነ የሚሽን አገልግሎት ወይም ደግሞ እንደ ሚሽነሪ እዚህ ተግባር ለመፈጸም ባለመምጣት ነው። ከዛ ይልቅ እንደው የሆነ ፕሮግራም አድርገው ነው የሚሄዱት። አንዳንዶቹም ያን ፕሮግራም ለተለየ ዓላማ ይፈልጉታል። ብዙዎቹ ደግሞ በቅንነት እዛ 200 300 ሰው ከሆነ የሚያገለግሉት እዚህ 3000 4000 ጉባኤ በመቆም እንደው እሱን አድርገው ነው የሚሄዱት። በበቂ ሁኔታ የኢትዮጵያን ቤተክርስቲያን እየጠቀሙ አይደለም የሚል ስሞት አለ። እንዴት ታየዋለህ ፓስተር? እሺ፣ ከባድ ጥያቄ ነው ያነሳልኝ። ከባድ ነው። አንተም ከባድ ሰው ነህ ብዬ ይህንን አድሬስ ለማድረግ ትንሽ ያስቸግራል። ግን የገባኝን ያህል ለኖርዝ አሜሪካ አብያተ ክርስቲያናት ህብረት እንደሚቀና እና እንዳልከው ሪሶርስ እንዳይባክን መደረግ አለበት ከሚባለው ሀሳብ የተነሳ ሀሳብ ይናገራለሁ። በመጀመሪያ ግን መስተካከል ያለበት አሁን የቦርድ አባል አይደለሁኝም። ቀድሞ በቦርድ አባል ታገለግላለህ። የቀድሞ በሚል እያስ ተመልካቾች ለ7 ዓመት የቦርድ አባል በመሆን አገልግያለሁኝ። እግዚአብሔር ረድቶኝ። አሁን ግን ሌሎች ሰዎች እያገለገሉ ናቸው ያሉት። ግን የኢትዮጵያን ቤተክርስቲያን እንድታያቷላችሁ እንደገናም ደግሞ የእናንተ ተጽዕኖ የውጭ ተጽዕኖ እና ምን ያህል ነው ሪሶርስ ይባክናል ላልከኝ ነገር እንደ አንድ ሰው ቦርድ ውስጥ በነበርኩበት ጊዜ እንደገናም ደግሞ እንደ ቤተክርስቲያኑ በኖርዝ አሜሪካ አብያተ ክርስቲያናት ህብረት ውስጥ ሜምበር እንደሆነች መጋቢም የማሰማው ድምፅ አለኝ። በቃ ጠንካራ አካል የሚል ጩኸት አለኝ። እግዚአብሔር እሱን በአንድ ወቅት እንደሚያሳካው አምናለሁኝ። ከመቼውም ይልቅ ይሄ ህብረት የተጠናከረበት ጊዜ ነው። አሁን ጥሩ መልክ የያዘበት ጊዜ ነው። እግዚአብሔር ጸሎቴን ሰምቶኛል ብዬ አምናለሁኝ። የእኔ ጸሎት ከሌሎች ሰዎች ጸሎት ጋር ተደምሮ ማለት ነው። ብዙ የምናፍቅ ሰዎች መሻቱ አለ እና ብዙ ሰዎች ጋር እንዳላቃለሁ። ለምንድን ነው እንዲህ አይነት ጩኸት ውስጥ የበረከተው ካልከኝ አቅም አለ፣ ሪሶርስ አለ። የተሰጠንን አደራ በከተማ የተሰጠንን አደራ ከእግዚአብሔር ተቀብለን እንደምናገለግል ሁሉ ግን ደግሞ ኃይላችንን አስተባብረን ልንሰራው የሚገባ ነገር አለን እና እዚህ ጋር እንደው ሜንሽን ሳላደርግ ማለፍ የማልፈልገው
በኢትዮጵያ የወንጌል ስርጭት ላይ ኢትዮጵያን በ10 ዓመት በወንጌል የመድረስ ዘመቻ እንቅስቃሴ ነበረ በዚህ በኖርዝ አሜሪካ እና በጣም ትልቅ ስራ ተሰርቷል። ብዙ ሰዎች ሰልጥነዋል። ብዙ ሰዎች የተሰለጠኑ ሰዎች ደግሞ አካባቢያቸውን እንዲደርሱ ተደርጓል። ቁጥሩ የለኝም ምን ያህል ሰዎች ተደረሱ፣ ምን ያህል ግባችሁ መታችሁ የሚለውን ቁጥሩ የለኝም አሁን እጄ ላይ። ግን ትልቅ ስራ እንደተሰራ ምናለ ሙከራዎች ተደርጓል። ያ ሙከራ በተለያየ አቅጣጫ ዳብሮ ቢሆን ናፍቆቴ እሱ ነው። የሪሶርስ መባከን አለ በጣም። እያንዳንዱ ቸርች የራሱ የሚሽን አጀንዳ አለው፣ እውነት ነው አለው። እያንዳንዳችን የምንሰራው የእኛም ቤተክርስቲያን ከዚህ በፊት በተለያዩ አቅጣጫዎች ተሰማርተን ስንሰራ ነበር። እኔ የማገለግልበት ቤተክርስቲያን አሁንም የአፋር ሚሽን አለን፣ አፋር ላይ እንሰራለን። ጥሩ ነው። የተለያዩ ቸርቾች በተለያየ አቅጣጫ ከቸርች ፕላንቲንግ ጀምሮ በገጠር ውስጥ የሚሰሩ ስራ አለ። በጣም ጥሩ ነገር ነው። ግን ኃይላችንን አስተባብረን አንድ ማኑዋል ቀርጸን ሁላችንም እንደ አንድ ሆነን መምጣት ብንችል፣ በተለይ ደግሞ በዚህ በኖርዝ አሜሪካ አብያተ ክርስቲያናት ህብረት ስር ሆነን ብንሰራ ኢምፓክቱ ትልቅ ይሆናል ብዬ አምናለሁ፣ እናፍቃለሁ። የተናጠሉ ጉዞ ጥሩ ቢሆንም ተገቢውን ውጤት ያመጣል ብዬ አላምንም። እየሰራን ነው፣ አዎ። እየተንቀሳቀስን ነው፣ አዎ። ከኛ መካከል ደግሞ የራሳቸውን ምንድነው አቅጣጫ የያዙ ሰዎች አሉ። በራሳቸው መንገድ የሚሄዱ ሰዎች አሉ። የራሳቸውን ስምና ምግባር ለማጉላት የሚሄዱ ሰዎች አሉ። ሁልጊዜም አለ እሱ ነገር። ግን አብዛኞቻችን እንፈልጋለን። ወደዚህ ነገር ወደዚህ አንድነት መምጣት አልቻልንም። እየተሰራ ያለውን ስራ በጣም ስፍራ ሰጥቼ ማለት ነው። እና ናፍቆቴ ነው ያልከውን ሀሳብ ሙሉ በሙሉ እስማማለሁ። ሪሶርስ ባክኗል የሚለውን እስማማለሁ። እና ለሱ መፍትሄው ምንድን ነው ከተባለ እንደገና ከራሳችን ኢጎ ወተን አሁን በቃ ብዙ ጊዜ የምናፍቀው እኔ በማገለግልባት ቤተክርስቲያን ኢትዮጵያ ብትደረስ ብዬ ነው የማስበው። ትክክል አይደለም። ብቻ ላደርገው አልችልም። ስለዚህ አብረውኝ ካሉ አብያተ ክርስቲያናት ጋር አብሮ በመሆን በመያዝ ቁጭ ብሎ በመምከርና ስትራቴጂ በማውጣት ትልልቅ ስራዎችን መስራት ይቻላል። አዎ፣ እዛ ጋር እስክንደርስ ድረስ ዛሬ የሚሰሩ ስራዎች ጥሩ ናቸው። እያንዳንዱ በግል የሚሰራው ስራ አገልግሎት አለ። አዎ፣ አላጣጥለውም። ናፍቆቴ ግን ወደ ሙላቱ ይደርስ፣ ቢያድግ፣ ትልቅ ኢምፓክት በገቨርንመንት ራሱ ለመሰማት ራሱ ወደፊት ዘመኑ እየከፋ ነው የሚሄደው። አንዳንድ ነገሮች እንኳን ሲመጡ ነው የማለት ድምፅን በማሰማት እንደ ክርስቲያን ማህበረሰብ የሚመጣውን መከራ ተጋፍጠን የምናልፋቸው የምንፈተንባቸው ለጌታ የምንቆምባቸው ነገሮች አሉ። አንዳንዶቹን ደግሞ ባለን ተሰሚነት ድምፃችንን በማሰማት የምናስቀይራቸው ነገሮች ይኖራሉ ብዬ አስባለሁ። እሱም የሆነው አንድ ላይ ስንያያዝ ስንቀራረብ እና ቅድም እንዳልከው ሪሶርስም እንዳይባክን ያደርገዋል፣ ተሰሚነትም እንድናገኝ ያደርገናል። ብዙ ቤኔፊቶች አሉት ብዬ አስባለሁ። አንዳንድ አባቶች ለብዙ ነገር አርአያ መሆን ሲገባቸው ነገር ግን በእድሜያቸው መጨረሻ ወጣቶችና ልጆች እንኳን የማያደርጓቸውን ነገሮች ሲያደርጉ ነው የምናየው እዚህ ከተማ ውስጥ። ምናልባት በዛ በሰሜን አሜሪካ እነዚህ አባቶች ስም ለመጥራት አልፈልግም፣ እኔም ስም አንተም በዛ መንገድ አለ የምትመልስልኝ፣ ተገቢ ቦታ አላገኘንም ብለው ስለሚያስቡ ነው ወደ በጣም ልጆች የሚያደርጉትን እንኳን የማይመስል ነገር የሚያደርጉት ወደዚህ ሲመጡ ማለት ቀደምቶችን ይገፋል። በሰሜን አሜሪካ ያለው አብያተ ክርስቲያናት ምንድን ነው የችግራቸው መንስኤ? በጣም ከብዙዎቻችሁ ተነጥለው
ተቃራኒ የሆነ ነገር ሲያደርጉ እናያለን። እዚህ መጥተው ምንድን ነው የመገፋት ስሜት ነው ወይስ የተቀባይነት ማጣት ችግር ነው ወይስ ባላቸው ነገር ያለመርካት ነው? ምን ይመስላል? ያው እንግዲህ ለዚህ ጥያቄ መልስ በመመለስ እንግዲህ ልታስደበድበኝ ነው ማለት ነው። አይ ኦልሬዲ ኃላፊነት አለብህ እንደ አንድ የተጠራ ሰው አይ መናገርም ስላለብህ። አዎ ማለቴ ብዙ ነገሮች ይነካካል ይሄ ሀሳብ። ለምን እንደዚህ ሆነ? አሁን እንዳልከው እድሜያቸውን የማይመጥን የአገልግሎታቸውን ልኬት የማይመጥን ነገር ላይ ሰዎች እናገኛለን። አዎ ልናገኝ እንችላለን። ሙሉ መልስ የለኝም። እንደው አብሮኝ ከሚያገለግሉ አገልጋዮች ጋራ ከመጋቢዎች ጋራ አብረን ስናወራ ልባችን የሚያዝንበትን ነገር ነው ሼር ማድረግ የምችለው እንጂ ይሄና ይሄ ነው ብሎ መመለስ እቸገራለሁኝ። ትክክልም ላልሆን እችላለሁኝ። እንደው ግን በጥቅሉ ዛሬ ላይ በኢትዮጵያም አብያተ ክርስቲያናት ይሁን በኖርዝ አሜሪካም አብያተ ክርስቲያናት ህብረት የማዝነው እግዚአብሔር ያከበራቸው የእግዚአብሔር ጸጋ በውስጣቸው የተገለጠባቸው ሰዎች እንደገናም ደግሞ ወደፊት የኢትዮጵያን ቤተክርስቲያን ያሻግራሉ፣ ወደ አንድ ክብር ያወጣታል፣ ወደ አንድ ከፍታ ያወጣታል ብለን የምናስባቸው ተስፋ የምናደርጋቸው ሰዎች በማይሆን ስፍራ ስናገኛቸው እንደነግጣለን፣ እናዝናለን። ዋይ ለምን ብለን እናስባለን። ያው እንግዲህ ዘመኑ በራስ ዙሪያ ያጠነጠኑ ነገሮች አሉ። የራስን ስም፣ የራስን ዝና፣ የራስን ክብር መፈለግ አለና እነማን በምን ውስጥ አሉ? እሱ በእግዚአብሔር ዘንድ ነው የሚታየው። እነማን በምን ሞቲቭ ያደርጉታል? አሁንም እሱ በእግዚአብሔር ዘንድ ነው የሚታየው። አምናት ይህንን ጀጅ ለማድረግ አልሞክርም። ግን ችግሩ አለ ብዬ ግን አምናለሁ። ችግሩ አለ። ራሳችንን ማየት ያስፈልገናል። የምናደርገውን ነገር ሁሉ የምናደርገው ምን ለማስገኘት ነው የሚለውን መጠየቅ ያለብን ብዬ አስባለሁኝ። ከእድሜያችን ጋራ ከአገልግሎታችን ጋራ እግዚአብሔር ካስቀመጠን ፖዚሽን ጋራ የማይመጣጠን ጥፋት እያጠፋን እዛም እንደገናም ደግሞ እዚህ ኢትዮጵያ ላሉት አገልጋዮች መጥፎ ምሳሌ ስንሆን ሳይ አዝናለሁኝ እና በጣም ፈራለሁኝ። ሌሎችን ሰዎች በመጥፎ አካሄድ የሚሄዱትን እየወቀስን እየገሰጽን ማቅናት ሲገባን በመጥፎ ስራቸው እየተባበርን የቤተ ክርስቲያንን መልክ እያበላሸን የእግዚአብሔርን ስራ እንዲስተጓጎል ኮንትሪቢዩት የምናደርግ ከሆነ በጣም በጣም መጥፎ ነው። የሰካራም እርምጃ የሚባል አለ አይደለ? በአንድ እግሩ ራይት ያደርገውና በሁለተኛው እግሩ ደግሞ ሲወላገድ ኤክስ ያደርገዋል ይባላል። እና ራይት ኤክስ እያደረግን መጓዝ ትክክል አይደለም። ድካምን ቢኖርብን ድካማችን ያን ያህል ተጋኖ የቤተ ክርስቲያንን መልክ እስኪያበላሽ ድረስ ከአንዳንድ ሰዎች ጋር ያለን ግንኙነት የቤተ ክርስቲያንን አካሄድ የእግዚአብሔርን ስራ እስኪጎዳው ድረስ ከሆነ ትክክል አይደለም። በጣም አከብርሃለሁ፣ በጣም ወዳለሁኝ፣ አንተ የእግዚአብሔር ሰው ነህ። ነገር ግን የእግዚአብሔር ነገር የሚነካ ከሆነ ለእግዚአብሔር ስራ እንቅፋት ከሆነ ግን ወንድምነትህ እንዳለ ሆኖ ከአንተ ጋር ያለኝ ህብረት ይቀራል እንጂ የእግዚአብሔርን ስራ ለድርድር አያቀርበው። እንደሱ አይነት ዲተርሚኔሽን ያስፈልጋል ብዬ አስባለሁ። እና ሲያውቁም ሳያውቁም የሚያደርጉት እግዚአብሔር እንዲያነቃቸው እና የሚያደርጉት ነገር በሙሉ እንደው መዝነው እንዲያደርጉት በጣም ጸልያለሁ፣ ናፍቃለሁ። በመጨረሻ ብዙ ሀሳቦችን አንስተናል። እንደ ምክረ ሀሳብ እንደ መጠቅለያ ምን የምትለው ነገር አለ? ዛሬ ላይ አሁን በዚህ ሰዓት ማለት የምፈልገው ስለ መጽሐፉ ማሳብ ነው መናገር ፈልገው። ብዙ ምለው ነገር ይኖረኛል፣
ሌላ ጊዜ እግዚአብሔር ድል ሰጠን እናወራለን። መልካም። ግን ይሄ ተጽዕኖ ፈጣሪ ባላደራ የሚለው ሀሳብ ቤተክርስቲያን የራሷ ብታደርገው ብዙ ሰዎች ከተሰጣቸው ሌቭል በታች ሲሄዱ አያለሁ። እኔ ሰዎች ላይ ብቻ አይደለም ራሴንም ጭምር አየዋለሁ። ብዙ ነገሮችን ህይወቴንና አገልግሎቴን ቆም ብዬ ስገመግመው ቆም አዝናለሁ። በውስጤ አቅም ለካ አለ። የደረስኩባቸው ነገሮች በሙሉ ሳስባቸው ከዛ በላይ መሄድ የሚችልበት አቅም እንደነበረኝ አያለሁ፣ ቆጫለሁ። አሁንም ከዚህ በኋላ መሆን የምፈልገው በውስጡ ልክ አቅም እንዳለ ተጽዕኖ የመፍጠር አቅም ውስጡ እንዳለ ሰው ለመዘርጋት ነው የማስበው። ምሳሌ 11 ቁጥር 25 ላይ የምትባረክ ነፍስ ጠግባለች፣ የረካም እርሱ ደግሞ ይረካል ይላል። ቴዎሎጂውን ወይ ደግሞ የቃሉን አፈታት ከጠየቀኝ አላውቀውም። የረካም እርሱ ደግሞ ይረካል የሚለውን ቃል ላብራራልህ አልችልም። ሳቲስፋክሽን አፍተር ሳቲስፋክሽን ማለት በጣም ከባድ ነው ለመተርጎም። ግን በተሰራ ሳቲስፋይ የሚያደርግ ስራ ተሰርቶ ሌላ ሳቲስፋክሽን አለ፣ ልንደርስበት ያለ ሳቲስፋክሽን። ስለ አለመርካት አለ የሚናገረው። በደረስንበት ነገር እግዚአብሔር ማመስገን አለብን። ስለዚህ የዚህ የተጽዕኖ ፈጣሪ አደራ መጽሐፍ ኮንሰፕት ሰዎች ጋር እንዲደርስ በጣም እናፍቃለሁ። ሰዎች እያንዳንዳችን ውስጥ ተጽዕኖ የመፍጠር ረክተን እንዳንቆም፣ የረካ እርሱ ደግሞ ይረካል ስለሚል ወደሚቀጥለው እርካታ እስከዛሬ ስለሆኑ ነገሮች እግዚአብሔር ይመስገን፣ ስለደረስንበት ነገር እግዚአብሔር ይመስገን፣ ለመለወጣቸው ለመቀየራቸው ምክንያት የሆንባቸው ነገሮች እግዚአብሔር ይመስገን። ግን እሱን እየደገምን እሱን እያወራን እሱን እየተረትን እንዳንኖር በአመራር ላይ ያለ አንዱ ሳይንስ ማክሲማይዚንግ ዩር ፖቴንሻል ነው የሚሉት። ውስጥ ያለው ነገር ማክሲማይዝ ማድረግ እስከ መጨረሻው ልትሄድበት እስከምትችል ድረስ መሄድ ነው። ይሄ ናፍቆቴ ነው። ይሄ መጽሐፍ የሚያነቡ ሰዎች በየትኛውም ሌቭል ላይ ይሁን፣ በእድሜ ሌቭል ላይ የሚሆን፣ በአገልግሎት ሌቭል ላይ የሚሆን፣ በስልጣን ሌቭል ላይ የሚሆን ውስጣቸው ከሚጫረው ነገር የተነሳ ውስጣቸው አቅማቸውን ማክሲማይዝ ማድረግ እንዲችሉ እናፍቃለሁ። ይሄ ጸሎቴ ነው እና መጽሐፍ ጻፈ ለመባል ሳይሆን በቃ መልእክት አለው ብዬ አምናለሁ። ሰዎችን ኢንስፓየር ያደርጋል። በውስጣቸው ያለውን ነገር በቃ እንዲጨርሱና በመጨረሻው ቀን አንተ በጎ ታማኝ ባሪያ፣ በእንግሊዝኛው ዌልደን የሚለው ዌልደን መባል እንድንችል እግዚአብሔር ይርዳን። ይሄን ናፍቆት አለኝ። መጋቢ መኳንንት አለሙ በጣም ሰፊ ጊዜ ወስደህ ጥልቅ ውይይት እንድናደርግ በፈቃድህ መጥተህ በተስፋ ቴሌቪዥን በሐሳብ መድረክ ፕሮግራም ሐሳብህን ስለሰጠህን በእኔና በተመልካቾች ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይባርክ። አድማጭ ተመልካቾቻችን ከመጋቢ መኳንንት አለሙ ጋር የነበረን ጥልቅ ውይይት በዚህ ይጠናቀቃል። በሚቀጥለው ሳምንት በተስፋ ቴሌቪዥን በሐሳብ መድረክ አዲስ እንግዳ አዲስ ሐሳብ ይዘን ወደ እናንተ እንመጣለን። ተከታተሉን። ይህ ፕሮግራም በሁሉም የሶሻል ሚዲያ ፕላትፎርም ስለሚቀርብ ሼር አድርጉት፣ ላይክ አድርጉ፣ ሐሳባችሁንም ስጡን። ባነሳነው ሐሳብ ላይ ጥያቄ ቢኖርባችሁ፣ የተለየ ሐሳብ ቢኖራችሁ ጥያቄያችሁን ለማስተናገድ ፈቃደኞች ነን። በተስፋ ቴሌቪዥን ፕላትፎርም በዩቱብ ሆነ በሶሻል ሚዲያዎች ብትጽፉልን በቀጥታ እኔም ሆነ የቴሌቪዥን ጣቢያው ጥያቄያችሁን ያስተናግዳል። ይህ የሐሳብ መድረክ ነው። ሻሎም።